በመንገዳችን ወደ ጽድቅ በር ስንጓዝ በግራና በቀኝ ብዙ ማዕበል አለ። ግን ከፊት የሚታየን ብርሃን ስለሆነ እናልፈዋለን። አንፍራ። ተከፈት በሉት። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አደራችሁ? አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት የህይወት ገጠመኝ ክፍል 184ኛ ነው። እግዚአብሔር አምላካችን እዚያ አድርሶናል። እንግዲህ እስከ 263ኛ ድረስ እንደርስና በአዲስ ርዕስ እንመለሳለን። አሁን ክፍል 184ኛ ላይ ደርሰናል። ከዚህ በኋላ የሚቀረን እንግዲህ የተወሰነ ነው። ሁሉም ገጠመኞቼ 263ኛ ላይ ነው እያለቁ ያሉት። ገጠመኝ፣ ልዩ ገጠመኝ፣ ፈተና ገጠመኝ እነዚህ በሙሉ 263 ላይ ነው ያለቁት። በተለይ ደግሞ ገጠመኝና የፈተና ገጠመኝ የሚባሉት ማለት ነውና ለብዙ ሰዎች እያዳረሳችሁ እንደሚሆን ተስፋ አደርጋለሁ። በዚህኛው ገጠመኝ በርዕሱ ላይ እንዳያችሁት ራስን የማጥፋት ራስሽን አጥፊ የሚልሽ ወይም ራስን አጥፋት የሚል ስሜት ሲመጣ የምትወስዱት እርምጃ እስከ ድረስ እንደሚሆንና ከዛ በውስጥ በኩል ደግሞ መካሪው እድል የሰጣችሁ መስሎ ወዴት አቅጣጫ እንደሚወስዳችሁ የምታዩበት አጋጣሚ ነው። ከዛም ጎን ለጎን ደግሞ የአንድን ሰው ህይወት ስንዳስስ ወይም የአንዲት ልጅ ህይወት ስንዳስስ በዛች ልጅ ህይወት ውስጥ ባሎችንም አባቶችንም ወንድም እህቶችንም መስሪያ ቤትም ድረስ ገብተን እንበረብራለን። መልካም ቆይታ። ብርሃን እያለ ወደ ላይ መውጣት አንፍራ። ህልሞን በሰመር ሪል ስቴት እውን ያድርጉ። የቀድሞ ፕሮጀክቶቻችን በጥራት አስረክበናል። አሁን ደግሞ የእንግሊዝ ኤምባሲ አካባቢ በካሬ 84,000 ብር ጀምሮ ዘመናዊ አፓርትመንቶችን ያገኙ። ሶስተኛው ሳይት በካሳንችስ ሴቶች አደባባይ ከ125 እስከ 150 ካሬ ሜትር የሚሆኑ ቤቶች ይዘን መጥተናል። ቀድመው በመምጣት ይጠቀሙ። በ10% ቅድሚያ ክፍያ ይጀምሩ። ቀሪውን 50% ከወለድ ነፃ የባንክ አማራጭ ወይንም እስከ 20 ዓመት በሚቆይ የባንክ ድጋፍ መክፈል ይችላሉ። ሰመር ሪል ስቴት። ለተጨማሪ መረጃ ከስር ባለው ስልክ ቁጥር ይደውሉ። የዛሬው ገጠመኝ ለምን አጠረ እንደምትሉ አልጠራጠርም፣ ግን ምንም ማድረግ አይቻልም። ገጠመኙ መቅረብ ያለበት ሰዓት ድረስ ነው እያቀረበው። ከዚህ በላይ ማስፋት ብችልም መንዛዛት እንዳይሆን እጥር ምጥን ብላ እንዲገባችሁ ነው ይሄንን ገጠመኝ ያቀረብኩት። ራስን ስለማጥፋት ከዚህ በፊት ያቀረብኳቸው በጣም ብዙ ገጠመኞች አሉ። ዛሬ ላይ ከመናፍስቱ አንጻር ይሄን ስሜት የሚያመጣው የትኛው መንፈስ እንደሆነ እንዲሁም ደግሞ በምን ሰዓትና በምን እድሜ በምን ጊዜ እንደሚያመጣው ለምንስ ደግሞ ይሄን ሐሳብ እንደሚያሳስበንና በየትኛው አይነት የህይወት ስታይላችን ላይ እንደሚያመጣው በታሪክ ውስጥ ታገኙታላችሁ። ፍየል ወዲያ ቅዝምዝም ወዲህ የሚባል ነገር አለ። ቅዝምዝም ማለት የተወረወረ ዱላ ማለት ነው እና ፍየል ለመመለስ እረኛው አትመለሽም ይለና እንደዚህ አድርጎ ሲወረውረው ቅዝምዝሙ ይሄ እየተምዘገዘገ የሚመጣው ዱላ እግሯ ስር ሲገባ መለስ ትላለች፣ ምን መጣብኝ ብላ። ሰውም ደግሞ ልክ እንደዛ ነው። ከሰዎች መተት ይወረወርበታል፣ ከሰው አንደበት ስድብ ይወረወርበታል። ከብዙ አይነት መንገድ ቅዝምዝም ይወረወራል። ግን እንደው ጥሩ ነገር ተናግሬ ልጀምረውና ገጠመኙን ማንኛውም አይነት ነገር ሲወረወርባችሁ ማድረግ ያለባችሁ ነገር ምንድነው? ያ የሚወረወርባችሁ ነገር እየተቀበላችሁት አየት አድርጋችሁት ማስቀመጥ። ድንጋዩን እንደዛ አድርጉ ማለት አይደለም። ይሄን ድንጋይ ስትቀልበው ያ ድንጋይ ይመታል። ግን ማንኛውም ወደ እናንተ የሚመጣባችሁ መጥፎ የሆነ ኔጌቲቭ የሆነ አመለካከትና የሰዎች ስድብ ቆም ብላችሁ መርምሩት። መጥፎ ነገር ከሆነ አትቀበሉት። እናንተን የሚያርቅና የሚያርም ወደ መልካም ነገር የምትተረጉሙት ከሆነ ግን ተስተካከሉበትና ለነዛ ሰዎች መልካምነታችሁን አሳዩአቸው። ትችታቸውን ወደ መልካም ነገር ቀይራችሁት ሰዎቹን ሳጠሏቸው ተጠቀሙበት። እንዲሁም የሚወረወረው ማንኛውም አይነት ድንጋይ እግራችሁ ስር ስትጥሉት ድንጋዩ እየተከመረ መጥቶ እናንተን ከፍ የሚያደርጋችሁ ነው የሚሆነው። ስለዚህ የሚወረወርን ነገር አምልጡት፣ መክቱ። ከዛ በኋላ ደግሞ ራሳችሁን ፈትሹ። የተወረወረው ምን እንደሆነ ቼክ አድርጉት። አትስማው፣ አትየው አይባልም። እየው፣ ስማው፣ መርምረው። የማይመጥንህ ከሆነ ስቀህበት እለፈው። የሚመጥንህ ወይም ደግሞ በትክክል የሚሞግትህ ሰው አንተ ያጠፋኸውን ጥፋት የሚነግርህ ከሆነ ደግሞ ወይም አንቺ የምታጠፊውን ጥፋት የሚነግርሽ ከሆነ ደግሞ በዛ በተተቸሽው ማንነትሽ ወይም በተነገረህ ማንነት ውስጥ ራስህን አስተካክለው ተገኝተህ ለውጥን አሳይተህ ማለፍ ነው።
ገጠመኛችን አንዲት ልጅ ራሷን ማጥፋት ፈልጋ ህይወት መሮባት ነገር ጠሮባት ገንዘብ ጠፍቶባት በአጠቃላይ በዙሪያ ያሉ ሰዎች መረውባት ማለት ነው። ራሷን ማጥፋት ፈልጋ ስታወራ አንድ አባት ይሄ ስሜት እንዳለባት ሰምተው እኛ አባት ስላችሁ ካህን መነኩሴ ማለት አይደለም አባወራ ማለት ነው። ናይስቲ ልጄ ብሎ ጠሯትና ይኸውልሽ ራስን ለማጥፋት ጥረት ከማድረግ ይልቅ ለመኖር ጉጉት እንዲያድርብሽ የምትችይበት መንገድ ላሳይሽ አሏት። ምን የሚያጓጓ ነገር አለ አለቻቸው። ይኸውልሽ እኔ አንዲት ማቃት ልጅ አለች። የዛሬ 15 ዓመት ጥሩ ምክር መክሪያት አሁን በትዳር ውስጥ ነች ያለችው። አንድ ማስተዋወቅሽ የሆነ ሰው አለ፣ ጥበበኛ ሰው ነው። እሱ ህይወት እንዲጥምሽ ያደርጋል። እሱ ጋር ሂጂና እልክሻለሁ እገሌ አባ ገሌ ናቸው ይላኩኝ አባባ ገሌ ናቸው ይላኩኝ ብለሽ ጠይቂና ይቀበልሻል። የሚሰጥሽን ቢጠጪ ከዛ በኋላ ህይወት ደስ ይልሻል። ራስሽን ስለጠላሽ ነው ራስሽ ማጥፋት የፈለግሽው። ራስሽን እንድትወጂ ያደርግሻል አሏት። እናንተ ምን ትላላችሁ? በአጋንንት አሰራር በጥበብ በሚባለው ወይም በክፉ በሆነ መንገድ ራስን መውደድ ይቻላል? ሰይጣን ራሳችን እንድናጠፋ እየመከረን ልጅቷ ሰይጣን ራሷን እንድታጠፋ እየመከራት ደብተራ ጋር ሄዳ ደግሞ በሌላ ሰይጣን ራሷን እንድትወድ ልትደረግ ነው ማለት ነው። ክሎን ጭንቅላት ንቅለ ተከላ ማለት ነው። እና እቺ ልጅ ይሄን ምክር ስትመከር ለጓደኛዋ ተነጋታለች። እንደዚህ እኮ ተባልኩኝና የሚቀጥለው ሳምንት የሆነ አገር ሊሄድ ነው ክፍለ ሀገር። እዛ ሰው ጋር ሄጄ የሚነገረኝን ነገር በሙሉ በተግባር ከፈጸምኩኝ ራሴን በጣም ልወደው ወይም ህይወትም ሊጣፍጠኝ ይችላል እና አንድ ድል ልስጠው ለራሴ አለቻት። ምን አስበሽ ነበር ስትላት ጊዜ እባክሽ ህይወት አስጠላኝ እኔ ራሴን ማጥፋት ነው የምፈልገው ብዬ ተስፋ የቆረጠ ንግግር ስናገር ሰምተውኝ እሷ ጫት የምትቀምበት ክፍል እዚህ ጋር ነው። በዛ በኩል ዞሮ መጥተው ነው እሳቸው በጀርባ በኩል ያሉ ሰው ናቸውና ዞሮ መጥተው ነው ጫት የምትቀምበት ድረስ መጥተው ያናገሯት። ያው በዛው አጋጣሚ የነገርኳችሁ ጫት ቃሚ ሲጋራ ጫሽ ሱሰኛ ምናምን ስለሆነች ነው ህይወት ያስጠላት ወይም ደግሞ ወደዚህ ህይወት ውስጥ የከተታትም የህይወት መንገድ እጣ ፈንታ ነው ብላ የምታስበው። እጣ ፈንታ የሚባል ነገር ግን የለም፣ እድል የሚባል ነገር የለም። እና እግዚአብሔር የሰጠን ጸጋ አለ። እሱን ጸጋ በደንብ ባለመጠቀማችን የተነሳ ያንን ጸጋ ይጋርድብናል ሰይጣን፣ ባህሪያችንን ይጋርድብናል። በነገራችን ላይ ባህሪ ጸጋ ነው። ምክንያቱም የባህሪ መጥፎ የለም፣ የባህሪ ክፉ የለም፣ የባህሪ ጨለማ፣ የባህሪ ትንሽ የለም። ለሁሉም ሰው እኩል ባህሪ ነው የተሰጠው። ፀሐይ ስትወጣ ለኔ ትንሽ ሆና አጠገቤ ላለው ሰው ትልቅ ሆና አትታይም። ለሁሉም ሳይዟ እኩል እንደሆነ ሁሉ ባህሪም ለሁሉም ሰው እኩል የታደለው እኩል የተሰጠው እና ጓደኛዋ ግን ደስ አላላትም። እንዴት እንደዚህ አሰብሽ የኔ ጓደኛ እኔ እያለሁ? አይ አንቺ ምን ዝም ብለሽ ደስ ሲልሽ ወደ ባልሽ ትሄድሽ ትታረቂያለሽ፣ ከዛ ደግሞ ሲከፋሽ እኔ ጋር ትመጫለሽ። ሁለት ቦታ ነው የምትሆኚው። እኔ ግን ሰው የለኝም፣ እናትም አባትም የለኝም። እናትና አባቷ ሞተዋል። እዛም ነው የምትለው። ቤት አላት እኮ ግን ቤቷ አንድ ቀን አድራ አታውቅም። ምናልባት በ15 ቀን ሁለት ጊዜ በሁለት ሳምንት ማለት ነው ልታድር ትችላለች፣ ቅዳሜና እሁድ። ከዛ ውጭ ግን ስትዞር ነው የምትውለው። እና በዙረቷ ደግሞ የምትሰበስበው ሳንቲም ደግሞ አለ። ለምን አይደለም ያው በዙረቷ ይገባቸዋል። ስራዬ ብላ ራሷን ባትሸጥም ራሷን እየሸጠች ባትተዳደርም ግን በዙረቷ የምታገኘው ሳንቲም አለ። ተረዱኝ እሺ። በምንም ይሁን እና እቺ ልጅ ጓደኛዋ ስትነግር ጓደኛዋ ደግሞ በሆነ አጋጣሚ ማህበር ተጋብዛ እኔ የማስተምርበት የሩፋኤል ማህበር አለ አዲስ አበባ ውስጥ ኮተቤ ማለት ነው። ኮተቤ ላይ የሩፋኤል ማህበርተኞች አሉኝና እዛ ማህበር ላይ አስተምሬ ስወጣ መምሩ አለችኝ። አቤት አልኳት። ኧረ አንዲት ልጅ አለች በእናትህ እንደው እዚህ ማህበር ላይ እንደምን ብለን እናምጣት፣ ህይወት ያስጠላት ህይወት የመረራት ልጅ አለችና እንደው እስቲ እባክህን እናግኛት አለችኝ። እና እቺን ጓደኛዋን ነው በቃ አንድ ቀን እናገኛታለን ብለን ስልክ ተለዋወጥንና በዛው ተረሳሳን። አንድ ወር ሆነው ይሄንን ተነግራታለች። ኧረ ግድ የለሽም ይሄ ነገር ጥሩ አይመስለኝም። አንድ የሆነ መምህር ማህበር ላይ ተጋብዤ ሄጄ ስለ መንፈስ ሲያስተምር ሰምቻለሁ። አንዴ እኮ ነው የሰማችው ልጅቷ ጓደኛዋ። አንዴ ሰምታ ግን አይምሮዋ በቃ ክፍት ሆነ። ያ ነው ትምህርታችን ይጠቅማል ብዬ የምላችሁ ለዚህ ነው። ትናንትና ያሳለፋችሁትን ህይወታችሁን መመለስ ባትችሉ
ዛሬ የተበላሸባችሁን ህይወታችሁን ማስተካከል ባትችሉ ለነገ ግን ስንቅ ይሆናል ብዬ የምናገረው ለዚህ ነው። ትምህርቱ ለሶስት መንገድ የሚጠቅመው የትናንቱን አስባችሁ ንስሐ ትገባላችሁ። ከትናንቱ ተምራችሁ ዛሬ ትጠነቀቃላችሁ። የነጋችሁን ተስፋ ደግሞ ስንቅ ትይዙበታላችሁ። ይሄ ትምህርት ጥቅሙ እዚህ ላይ ነው። ደግሜ እናገራለሁ። እና እቺ ልጅ ነገረቻት እንደውልለት እናገኘው ብላ ማህበሩ የተደገሰበት ቤት ድረስ ሄደው እኔ ማህበር የተጠራሁበትና ያስተማርኩበት ቤት ድረስ ሄደው የመምህር ተስፋዬን ስልክ ቁጥር ስጡን ይላሉ። የቴሌግራም ቁጥሬን የዋትስአፕ ቁጥሬን ይሰጣሉ። 0940396668 ነው። የቻልኩትን አነሳለሁ፣ ያልቻልኩትን ደግሞ እየተቀረጽኩኝ ከሆነ ያልፋል፣ ይዘጋል፣ ምን ይላል። ያው እድላችሁ ሞክሩ። ደወሉ። ከማታ ወንጌል አስተምሬ ስመጣ ስልኬን እየነካካሁኝ እያለ ቴክስት ገባልኝ። ከዛ መምህር ራስሽን አጥፊ የሚለኝ መንፈስ ነበረ። እሱን መንፈስ ደግሞ አስጠፋልሻለሁ ያለው አንድ ሽማግሌ ራስሽን እንድትወጂ አደርግሻለሁ በጥበብ አንዲት ልጅን እንደዚህ በጥበቤ ራሷን እንድትወድ አድርጊያት 15 ዓመት ሆናት ልጅ ወልዳ ትዳር ይዛለች አሉኝና ምን ትላለህ በዚህ ጉዳይ ላይ አለች። እንዴ አንደኛስ ራስን ማጥፋት የሚባለው ነገር ከምን መጣ የሚለውን ራስሽ ህይወት ላይ መርምሪ፣ ገጠመኝ ግቢና አዳምጪ። ሁለተኛ ነገር ደግሞ ያቺ ልጅ ሂጂና አጥኛት 15 ዓመት እንዴት ኖረች የሚለውን ነገር ብዬ የቤት ስራ ሰጣት። ሁለት የቤት ስራ አይደል? ከዚህ በላይ ምን ሁለት መስመር ነው የጻፍኩት። ይሄ ሁለት መስመር ነው ዛሬ ገጠመኙ እንድታዳምጡት የረዳችሁ ወይም ደግሞ እንደዚህ አዳምጠነው እንድንማርበት እግዚአብሔር አምላክ የፈቀደልን። ቀላል አይደለም ሁለት መስመር መጻፍ። እናንተም የምትጽፉት ኮሜንት ቀላል አይደለም። እኔም ደግሞ ድንገት ካገኘሁት ጻፍ አድርጌ የምሰጣቸው የቤት ስራም ደግሞ ቀላል እንደቀላል ማየት የለባችሁም። እና እቺ ልጅ ራሷን እየፈተሸች ገጠመኝ እያዳመጠች ምን እያለች አንድ ሳምንት ያክል ቆየችና እኔ መንፈስ ነው የሚለው ይሄ ልጅ ምናምን ብላ እስቲ ቆይ እሱም ደብተራ ሳይሆን አይቀርም ይቅርብኝ ብላ ጀምረው 20 ደቂቃ ታቋርጧለች። ጀምረው 15 ደቂቃ ታቋርጧለች። ውስጡ ያለው መንፈስ የዱርዬ ያደረጋት ጫት ቃሚ፣ ሲጋራ ጫሽ፣ ከቤ ፓንክ ተቆርጣ በየመንገዱ ዝም ብላ የምትዘረካርክ እንድትሆን ያረጋት መንፈስ አልፈቀደላትም። እንዴት ይፈቅዳል? በመጀመሪያ የእኛን ትምህርት የሚጠሉ ሰዎች ይሄ መንፈስ ያደረባቸው ሰዎች ናቸው። እና ጠላችኝ እና ወደ ልጅቷ ሂጂ ያልኳት ነገር ግን ተመቻት። ሂጂና ህይወቷ ምን ይመስላል እስቲ እዩ ብዬ ያልኳት ላይ አተኮረች። አዳምጪ ያልኳት ላይ ህይወትሽን አድኛ ያልኳት ላይ ትታ ወደ ልጅቷ ሄደች። ሰው በአቋራጭ መክበር ይወዳል። አይገርምም? በአቋራጭ ሀብታም መሆን፣ በአቋራጭ መዳን፣ በአቋራጭ ሰላም ማግኘት፣ ጤነኛ መሆን ይፈልጋል። እና እኔ ጾሜ ጸልይ ስገጂ ሰይጣን እንዲያደርጋል ምናምን ያልኩትን ነገር ከባድ ነው ታያት። ሲምፕል ነው ቀላሉ ነገር ማለት ነው። እሺ በቃ ችግር የለውም አንቺ ሲምፕል ፕሬዘንቴሽን በሻልሹ ቦታ ላይ ሂጂና እዛ ቦታ ላይ እዩ የልጅቷን ፓስት ቴንስ፣ የልጅቷን ፊውቸር ቴንስ፣ የልጅቷን ፕሬዘንት ቴንስ በደንብ አድርገሽ እዩ ብዬ በደንብ አድርጌ ኮሜንት ጻፍኩላት። ምክንያቱም ኮሜንት ጽፋልኝ ስለነበረ ነው። ከዛ መምህሩ ትቀልዳለህ አንተ እኔ ህይወት አስጠልታኛለች። አይ እኔ እንግዲህ ትምህርት አዳምጪ ብዬሽ ትምህርቱን ትተሽ ልጅቷን መመርመር እፈልጋለሁ ካልሽ ልጅቷ አሪፍ ህይወት እየኖረች ከሆነ ደብተራው ጥሩ ነው ብለሽ ልትይ ነው ማለት ነው። ወይም ደግሞ ሰውየው የመከሯት ምክር አሪፍ ነው ማለት ነው፣ እዛ መሄድ አለብኝ ልትይ ፈልገሽ ነው አይደለ ስላት ጊዜ እናሳ አለችኝ። እናሳማ ከሆነ ሂጂ አልኳት። እንግዲህ ዘፈኑም እንደዛ ነው የሚለው አይደለ? እናሳ ሲል አርሰህ ምንድነው ምን ብለህ ብላ ነው የሚለው አይደለ? አርፈህ አርሰህ ብላ ነው ምናምን ይላል ዘፈኑ ላይ። እና ልጅቷ ሄደች ማጥናት ጀመረች። ተዋወቂያት እንዴት ብዬ ልተዋወቃት ብላ ጠየቀቻቸው ለሰውየው። ዝም ብለሽ ጓደኛዬ በያት እና ቀረቢያት አሏትና ተቀራረበች። በቅርብ ርቀት ስታያት ጓደኛዋም እየሄደች ስትሰልላት ምን ስትል ከቤት ሰራተኛዋ ጋር የምትተዋወቅ፣ የቤት ሰራተኛዋ ደግሞ ከማን ጋር ታገናኛታለች? ቤት ውስጥ ትሰራ ከነበረች አብራቸው ትኖር ከነበረች ከአንዲት ሴት ጋር። ለምን ሰራተኛዋ ነግረዋታል። እሷ የዛሬ 15 ዓመት ራሷን ልታጠፋ የፈለገች ሴትዮ ነበረች። እና እንጂ እንደዚህ የሚባሉ አባት ሰፈር ውስጥ ለሷ መፍትሄ ሰጥተዋት ደብተራ ጋር ልከዋት እንደዚህ ጥበብ ምናምን አርጋ ራሷን እንድትወድ አደረጓት። እና አሁን ትዳር ላይ ነች ያለችው፣ ልጅ ወልዳለች ምናምን ሂጂና እይ ተብዬ ነውና አግዥኝ እስቲ ህይወቷ ምን ይመስላል፣ እንደሷ እኔም ይሄን ጥበብ ተጠቅሜ ልቀጥል የሚለውን ነገር ለማወቅ እሷን ህይወቷን ማየት እፈልጋለሁ። እሷ ጊዜ ግድ የለሽም በቃ ጸባይዋ በጣም አስቸጋሪ በጣም መጥፎ ባህሪ ቢሆንም ራሷን ቀርቢያትና ህይወቷን ጠይቂያት አለቻት። እግዚአብሔር ይስጣት ሰራተኛዋ
አሾክሿኪ አለመሆኗ በእውነት ምክንያቱም ቀጥታ ራሷ ጋር ሄዳ ስትናገራት የመጣው ፊድባክ ይሄ ኤኮሲስተም የገደል ማሚቱ ነው እዚህ ጋር እንድናወራ ይረዳል። እንደምንም ብላ ተንቀጥቅጣ ሄዳ አገኘቻትና እንዴት ነሽ የኔ እህት አለቻት። እንዴት ነሽ ሰላም ነሽ የእህታችን እማማ ገሌ ልጅ አለቻት። አዎ አባባ ገሌ ናቸው አንቺ ጋር የላኩኝ አለቻት። እሺ ምን ላኩሽ? አይ እኔም የዛሬ 15 ዓመት አንቺ እንደገጠመሽ ራስሽን አጥፊ የሚል ስሜት ይሰማኛልና እንደው ላንቺ የሆነ የሰጡሽ ጥበብ አለ መሰለኝ። እስቲ እሷ ካገባች 15 ዓመት ሆኗታል። ላንቺም ህይወት እንድትወጃት ራስሽን እንድትወጂ ለራስሽ ያለሽ ግምት ከፍ እንዲል ማድረግ እችላለሁ ብሎኝ ሲነግሩኝ ጊዜ ህይወቷን እስቲ ጠይቂያት ቀረቢያት ብሎኝ ነው አሉሽ? አዎ አግብቻለሁ ወልጃለሁ ትዳር ከሆነ አለች። ማለት አለቻት። ማወቅ ትፈልጊያለሽ አለቻት። አባባን አትስሚያቸው አለቻት። አይ ካገባሽ ከወለድሽ ህይወት አሪፍ ከሆነ ምን አለበት? አባባ በአንቺ ህይወት ውስጥ ጣልቃ ገብተው ለአንቺ የሚጠቅም ነገር የሰጡሽ ይመስልሻል? ግን ምንም አይሰራም። በወቅቱ እሳቸው ይሄን ይሄን ጠጪ ምናምን ብለው ሰጡኝ ምናሉኝ። ከዛ እኔ ግን በወቅቱ ደግሞ በሆነ አጋጣሚ እንግዲህ የምትረዳበትን አረዳዷን ነው የምነግራችሁ። በሆነ አጋጣሚ ባለቤቴን አገኘሁት። የዛሬን ያድርገውና በጣም ይወደኝ ነበረ። ከዛ ፍቅር ሲያሳየኝ ምናምን ከዛ እንደገና አግብቼ ምናምን ወለድኩኝ። እሳቸው የሰጡኝ መድኃኒት አልሰራም አለች። እንዴ ራስሽን አጥፊ የሚል ስሜት ተሰምቶሽ ከነበረና መድኃኒቱን ከበላሽ ወይም ብዬ ተባልሹን ተቀቤ ተባልሹን አርጌ ተባልሹን ካደረግሽ ይኸው የሚወድሽ ሰው ወይም ደግሞ ትዳር ህይወት መስሎሽ ነው አለቻት። ልጆች ወለድሽ ልትይኝ ነው? አገባሽ ልትይኝ ነው? አይ በአባባም አይደለም የእሳቸው መድኃኒትም አልሰራም። እንደው በወቅቱ በሞት ይሻለኝ ነበር። አሁን ልጆች ስለወለድኩኝ ለልጆቼ እየኖርኩኝ ነው። ከመውለዴ በፊት ቢሆን ኖሮ ግን አሁን ይሄኔ ሞቼ ነበር፣ አፈር በልቶኝ ነበርና አሁን ምኖረው ለልጆቼ ነው አለቻት። ከዛ በቅርብ ርቀት ቀስ እያሉ ጓደኛማቾች እየሆኑ ለማንኛውም የእሳቸውን ሀሳብ ባትቀበይ ጥሩ ነው አለቻት። ምን ያደርገኛል ብበላ ምንም አያደርግሽም፣ ዝም ብሎ የሚበላ ነው። ከሆነ ሆነ፣ ከሰራልሽ ሰራልሽ፣ ካልሰራልሽ ግን አትጠብቂው ያን ያክል ማለት እሳቸውም ለእኔ ብለው መፍትሄ ብለው ተጨንቀውን ያደረጉት እንጂ አይሰራም አሏት አለቻት። ግን እኮ ሰርቷል። ትዳር ያዘችውም አጋጣሚ በምትለው እሷ ድንገት በምትለው ሁኔታ ነው። ራሷን ከማጥፋት የተከላከለችውም በደብተራው ነው። ግን እንዴት አይነት ህይወት ኖረች የሚለው ላይ ስታዩት ግን ብትሞት ይሻላታል ማለት ጥሩ አይደለም። መንፈሳዊያን ስለሆነ እንደዚህ አይባልም። ደብተራው ጋር ባትቀርብ ይሻላት ነበረ ካላችሁ ደግሞ ልትሞት ነበረ። ስለዚህ የትኛው ህይወት ላይ ሆና ነው አጣብቂኝ ውስጥ ገብታ ይሄን ነገር የተቀበለችው ስትሉ እግዚአብሔርን ባላወቀችበት ህይወት ውስጥ ሆና መንፈሳዊ ባልሆነችበት ህይወት ውስጥ ሆና ነው እዚህ ነገር ውስጥ የገባችው ማለት ነው። እና ቴክስት ጻፈችልኝ። መምህር እንዳልከውም የአባባን ወይም የእኚህን የሽማግሌውን ምክር አትስሚ፣ ዝም ብሎ ነገር ነው አለችኝ። እኔም አግብቼ የወለድኩት ምንም ያልኩት ምናምን የሚወደኝ ሰው ስላጋጠመኝ ነው እንጂ አዲስ ነገር የለም አይሰራም ምናምን አለችኝ ብላት መቀለል አጋ ጻፈችልኝ። እና እስቲ ሴትዮዋን እስቲ አቀራርብኝ እስቲ ባክሽን፣ አንቺም አብራችሁ ነው ስትመጡ አልኳት። ገጠመኝ ግን እንድታዳምጥ ንገሪያት አልኳት። እሺ እና ሄዳ አናገረቻት። ገጠመኝ የሚል ትምህርት አዳምጪ፣ እንደገና ደግሞ እሱም ይፈልግሻል፣ የትምህርቱ ባለቤትም ይፈልግሻል ብላ ነገረቻት። ገጠመኙን አዳመጠች። ከዚህኛዋ ልጅ ይልቅ ራሷን ማጥፋት የምትፈልገው አሁን ያለችው ልጅ ከዚህኛዋ ልጅ ያቺኛዋ ሴትዮ በጣም የበለጠ ትምህርቴን በጣም ማዳመጥ ጀመረችና ማልቀስ ጀመረች። እኔ ጋር በተደጋጋሚ ስልክ ይደወላል። አላወቁትም። ቴክስት ስትጽፍልኝ አንዲት ልጅ ወደ እኔ ልካሃት ነበረ፣ የአንተን ትምህርት የምታዳምጥ ልጅ እና ትምህርቱን እንዳዳምጥ እኔን ጋብዛሄ ነበረ። እኔ ራሴን ማጥፋት የምፈልገው የነበርኩት የዛሬ 15 ዓመት ግን አግብቼ አሁን ልጆች ወልጄ የምኖረው ሴትዮ ነኝ ስትለኝ ይቺ ሴትዮማ ራሴ ማግኘት ትፈልግ ነበር ብዬ ወዲያውኑ ደወልኩላት። ተቀጣጠርን፣ ካፌ ቁጭ ብለን ማውራት ጀመርን። እንዴት ልትደውይ ቻልሽ አልኳት። እኔ የምለው መምህሩ አለችኝ። አቤት የምርህን ነው ግን እውነተኛ ህይወት ታሪክ ነው ማለት ድራማ ምናምን ስክሪፕት አይደለም አለችኝ። ባለቤቶቹ ጋር የትኛው ገጠመኝ ባለቤት ጋር ልውሰድሽ አልኳት። ቁጥር ምናምን ብላ ስትለኝ ጊዜ እሺ ችግር የለው ብዬ ስልኩ ላይ ያወጣሁኝና ደወልኩኝና አገናኘኋት። ስንት ቁጥር ላይ ነው ገጠመኝሽ አለቻት። እዛው ነው እንግዲህ ፊት ለፊት ነው። አልደወልኩኝ። እንደዛ ሴትዮዋ እንደምጠይቀኝም አይታወቅም፣ ዝግጅትም አያስፈልገውም።
ማነሽ አንቺ? እንዴ የደወልኩት በመምህር ተስፋዬ ስልክ መሰለኝ አለቻት። አዎ እኮ ስለዚህ እኔ ከተማሪዎች ውስጥ አንዱ ነኝ እና ኃይለኝነት አለባት። ይሄ እንዴት ነው ቶሎ ሰው ካልገባው ንጭንጭ የምትል እንዴ ምን ሆነ ነው አይገባም እንዴ አቦተወኛ ምናምን እንደዚህ አይነት ነገር አለባት። እንዴ የደወልኩት በማን ስልክ ነው ስትላት በመምህር ተስፋዬ ስልክ። እና ታዲያ የምጠይቅሽ ጥያቄ ትክክል መልሻ አለቻት። አትቆጫ የኔ እናት እንዴ በመምህሬ ስልክ ደውለሽ ትቆጭኛለሽ እንዴ? ማንሽ? ስልኩን ከየት አግኝተሽው ነው አለቻት። አጠገቤ ነው መጀመሪያ የምጠይቅሽን ስሚ አለቻት። ገጠመኝሽ ስንት ቁጥር ላይ ነው አለቻት። ቁጥር 180 ምናምን እንግዲህ የፈተና ገጠመኝ ላይ ማለት ነው። ኦኬ እሺ አመሰግናለሁ ዘጋችሁና መልሳ ልጅቷ እኔ ጋር ደወለች። ባለገጠመኛዋ መምህር ምንድን ነው አለችኝ። አይ ማጣራት ፈልጋ ነው ስክሪፕት መስሏት ድራማ መስሏት ምናምን ነው አልኳት። ኧረ እኔ በእናትሽ በደንብ እነግርሻለሁ በላት ነው። ከዛ ላውድ አድርጌው ነበረ። በቃ ጓደኛሽ ሆናለሁ። የት ነው ሰፈርሽ? ስልክ ቁጥርሽን መምህር ይልክልኛል። መምህሩ በቃ እሱም ከእሷ ጋር አወራለሁ። ከአንተ ጋር በደንብ ሲገባኝ ገጠመኝ በደንብ ሲገባኝ እመጣለሁ። ቻው ቻው በቃ ስራ ማስፈታት አልፈልግም። ገብቶኛል። የሆነ የገባኝ ነገር አለ። አሁን ከሆነ ስራ እንዳስተናከልኩ ነው የሚገባኝ ብላ እጄን ጨብጣኝ ሄደች። አንዳንድ ሰው ይገርመኛል። ደግም ይመስላል እንደገና ባህሪው ደግሞ ወጣ ያለ ነው። አሁን አጎቴ አንድ አጎት አሉኝ ጋሽ ተወልደ የሚባሉ አጎት ነፍሳቸውን ይማርና ምን አይነት ባህሪ ያላቸው መሰላችሁ? እኛ ቤት ሲመጡ ሰላም ናችሁ ተስፉ ምናምን ብለው ሰላም ካሉን በኋላ ተጫውተው ሲጨርሱ በሉ ደህና ደሩ ብለው ብድግ ብሎ ተነስቶ ይወጣሉ። እንዴ አያኮበኩብም እንዴ? ትንሽ የሆነ ማኮብኮብ በሉ እንግዲህ ልሄድ ነው ሰላሙኑ አመሰግናለሁ ምናምን ብሎ ቀስ ብሎ ሁሉም ጨብጠው መውጣት አለና በቃ ጋሽ ተወልደ እኛ ቤት ሲመጡ ትዝ የሚለኝ ይሄ ነው። ብድግ ብሎ ተነስቶ ይሄዳሉ። እቺም ልጅ እንደዛ ናት ባህሪዋ። ከሚገርመኝ ነገር ደግሞ ሌላ ባህሪዋ ምንድነው? ቆጣ ማለቷ እንዳለ ሆኖ ግትር በቃ አንድ ጥያቄ ይዛ በደንብ እስኪገባት ድረስ አልገባኝም ነው የምትለው። ገብቷታል እኮ ግን እንዲገባት ነው አልገባኝም የምትለው። ውጥር አጋት ይዛለች። ከዛ ቀስ እያለች አንደኛው ልጇን ስታመጣ ስናወራ እቺ በስልክ ያገናኟት ገጠመኝ ያለችው ጓደኛዋ ጋር ስትይዝ ያቺ የመጀመሪያውም ራሴን ማጥፋት ትፈልጋለሁ ያለችው ማን ልበላችሁ መሰላችሁ? አጭሯ ልጅ ልበላችሁ፣ አጭር ስለሆነች አጭሯ ልጅ ወይም የታሪካችን የመጀመሪያ ባለቤት እኔ ጋር የደወለችው ልጅ ማለት ነው። እሷ አጠቃላይ ሶስቱም ሆነው ቁጭ ብለው መወያየት ቤቷ ሄደው ቡና እያፈሉ እየተጫወቱ ገጠመኝ እያዳመጡ ምን እያሉ ከዛ የሆነ ሰዓት ላይ ዛር የሚመለክበት ቤት ውስጥ ያደጋችሁ ቤተሰቦች ቡና ባጠጡ መልካም ነው። በቃ ቡና ባይጠጣ ከራማ የሚመለክበት የነበረበት ቤት ውስጥ ያደጋችሁ ሰዎች ጠዋት ተነሳችሁ ቡና ባታፈሉ፣ ቤት ውስጥ ጭራሽ ስኒ ቡና ባይኖር ረከበት ባይኖር ምናምን ብዬ ስናገር እውነቱን እኮ ነው ብላ በእግሯ ገፍትርትር አደረገችው። ሴትዮዋ ራሷቸው ያሁን ያልኳቸው እንዴ መምህር የሚናገረው ነገር አንዳንድ ነገሮች አንቺ ላይ እያየሁብሽ ነው አለቻት። ምን እንዴት አለች። ማለት ከምታወሪ ነገር ውስጥ እኛ አባባ የሚባሉት ሰውዬ ደብተራ ጋር ልከውሽ ቢጠጭ የተባልሽው የደብተራ ምግብ ወይም ያ አስማቱ ወይም የወሰድሽው ነገር ራስሽ እንድትወጂ አይደል ያደረገሽ? አዎ ለኛ ብዙም አትጠነቀቂም፣ አትጨነቂም። ልጆችሽንም ባለቤትሽንም በዙሪያሽ ያለውን ስናይ ምን አገባው ነው የምትይው ስትላት ጊዜ ድንግጥ አለች ሴትዮዋ። ራሴን በቃ ራሷን እና አላስተዋለችውም ነበረ። ሰውየው መጀመሪያ ምንድን ያሏት ራስሽ እንድትወጂ ለራስሽ ቦታ እንዲኖርሽ ህይወትን እንድትወጃት አደርግሻለሁ ብሎ ነው ያጋቧት። አሁንም ገጠመኝ ግን በደንብ አዳምጣለች እኮ ይቺ ልጅ ግን ስትናገራት የሆነ ነገር አቃጨለባት። ልክ ናችሁ አጠገቤ እናንተ እንዳላችሁ ሳላመዛዝን ወይም ደግሞ ግድ ሳይሰጠኝ ረከቦቱን ወደዛኩት እየጠጣችሁ ነው ብዬ እንኳን አላከበርኳችሁም። ስትናገሩ ራሱ አፋፋችሁን ነው የምላችሁ አይደል አለቻችሁ። አዎ በጣም ነው ተጽዕኖ የምትፈጥረው ያለቻት። እኔ ይኸውላችሁ ታሪክ ልንገራችሁ ብላ ታሪኳን ጀመረችና ሪከርድ የተደረገውን ነው የምነግራችሁ። ሪከርድ አድርገዋል። ከዛ መጨረሻ ላይ ለመምህር እንስጠው አሁን ያወራሽውን በሙሉ ሲሏት ጊዜ ሪከርድ አጋሹኛል። አዎ አድርገንሻል፣ ስጡት እንዲያውም ያስተምርበታል አለች። እና እሱን ነው የምነግራችሁ። ምንድነው የምታደርገው? ታይት ጥብቅ ያለ ታይት ለብሳ ባል አግብታ እኮ ነው እንግዲህ የመጀመሪያ ልጇን ገና ልትወልድ እርጉዝ ከመሆኗ በፊት 1 ዓመት ቆይታለች። ከዛ እርጉዝ ሆናም ደግሞ እንደዛው ታደርግ ነበርና ታይት አርጋ በጣም የሚያስጠላ ሊፕስቲክ ጸጉሯ ምናምን ብላ እብድ መስላ ትወጣለች። እና አንቺ እንደው ምን ለየልሽ ምን አገባችሁ? እኔ ደስ ካለኝ ምን ይመለከታችሁ? እኔ ወድጄዋለሁ። በቃ እኔ ለራሴ ትልቅ ቦታ አለኝ፣ አይመለከታችሁም ምናምን ትላለች።
አያችሁ ደብተራው ይሄን ካስገቡባት በኋላ እንደዚህ የምትለው ራሷን ልታጠፋ እኮ ከአንድም 4 ጊዜ ገመድ እኮ አንገቷ ላይ አስገብታ 2 ጊዜ ሰው አድኗታል። 2 ጊዜ ደግሞ አልቀሳ ትተዋለች። ራሷ የመኖር ተስፋ ታይቷት ይሄ ዝም ብሎ አላል ቆይ እስቲ ምናምን ብላ ትተዋለች። ጫካ ገብታ ራሷን ልታጠፋ ትሞክራለች። ግን እኚህ ሰውዬ ይሄንን መተት ያበሏት በጎረቤት ምክር ነው፣ በቤተሰቦቿ ምክር ይቅርታ ቤተሰቦቿ ናቸውና እንደው ራሴን ካላጠፋው እያለች አስቸገረችኝ እያሉ ቡና እየጠጡ ሲያወሩ መፍትሄውን እኔ የማውቀዋለሁ ችግር የለውም እኔ ይዣት ሄዳለሁ ብሎ ገጠር ይዘዋት ሄደው ነው እዛ ደብተራ ጋር ራሷን እንድትወድ አድርገው አሰርቶ የመጡት። ስለዚህ የራስ መስተፋቀርን የተሰራላት ማለት ነው። የራስ መስተፋቀር ማለት ከራሷ ጋር መፋቀር። ስለዚህ የገባው ሰይጣን የኔ ናት ይላል፣ ይወዳታል፣ ራሷን ትወዳለች። ስለዚህ ራሷን የወደደች መስላ የምታደርገው ነገር በሙሉ ራሷን ያስደስታታል ማለት ነው። ገብቷቸዋል መቼም። እና ምንም ነገር ታድርግ ማንንም ሰው አትሰማም። ምንም ነገር ታድርግ ማለት እንደው ይሉንታ የሚባል ነገር የለም እሷ ጋር። ራስ መውደድ የሚባለው ነገር በዚህ ነው የተጀመረው። ግትር ሆነች። ልቦናዋ የሚነግራትን ነገር በሙሉ እያደረገች 15 ዓመት ኖረች። አንደኛ ባሏን ቀጥቀጥ ነው የምታደርገው። እየመታት ትመታዋለች፣ እየነከሳት እየደበደባት ትነክሷለች። ባሏ ከተኛ በኋላ ኪስ ውስጥ ያለውን ሳንቲም ትወስድና አላየሁም አልወሰድኩም ድርቅ። መጨረሻ ላይ እንድታምን በሽማግሌ ፊት ስትጠይቅ እና ብር አይሰጠኝማ በቃ እንደዚህ ነው የምትለው። ወንዳ ወንድ ነው እሷ ባል እሱ ሚስት ሆኖ ነው የሚኖሩት። ግን ወንድነቱ በጣም ሲነካበት በጣም ሲጎዳ ይሄ ሞራሉ ሲል ይቀጠቅጣታል፣ በቃ ይመታታል፣ ትጎዳለች። አቅም እኮ ብዙም ጉልበት ኖሯት አይደለም፣ ግን ውስጥ ያለው መንፈስ የሆነ ነብር ያደርጋታል። አይኗን ፍርስስ ያደርገዋል። በቃ የሌለ ባህሪ ማሳየት ጀመረች። መጀመሪያ ወቅት አካባቢ ላይ ቤተሰቦቿ ናቸው የተረዱት። እሱ ግን ካገባት በኋላ የሚያውቃት በዚሁ ባህሪዋ ነው፣ በዚሁ ባህሪዋ ነው። ምክንያቱም ኦልሬዲ መተቱ ከገባ በኋላ አይደል እንደ ጓደኛ ያገኘችው። አሁን ከማግባቷ በፊት ሱሪ እያደረገች ስትወጣ ሰዎች ጎረቤቶች ሲናገሯት አይመለከታችሁም፣ ራቆቴን በወጣስ ምን አገባችሁ። እንዲያውም ለእልህ ብላ እናሸንፋለን አይነት ሻወር ታውቃላችሁ። እናሸንፋለን ማለት በብረት ምጣድ ወይ በሳፋ ላይ ሆኖ እንደዚህ ብሎ በጆግንድ እየጨመሩ ገላ መታጠብ ማለት ነው። ሴቶች ተሰብስበው በሚያወሩበት ማከር እየተሳቀባት ምንም አታመጡም፣ እስቲ ምን ያለሽን ያለኝን ምን ታመጫለሽ እያለች ገላዋን በሰው ፊት አጥባም ብላ ልብሷን ለባብሳ ሽክ ብላ ለብሳ ትወጣለች። ከዛ ዛሬ የሆነ ሰው እየጠብሻለሁ ጥሩ አጋጣሚ አግኝቻለሁ ከዛ አገባለሁ አለቻቸው። እሳይ ይሁን ችግር የለውም ሙሉ ነው ግን ሰው ነው አይደል ይሏታል። አዎ ምን ለማለት ፈልጋችሁ ነው? እና ታዲያ ሰዎች ከሰው ውጭ ምን ላገባ ነው ስትላቸው እንግዲህ ቀጥታ ቃል በቃል የሰማሁትን ነው የምነግራችሁ ከኦዲዮ ላይ። አይ እንደው አንቺም እያወቀሽ እንደዚህ እብድ መሆንሽን እያወቀ ማን ነው ለትዳር የሚፈልግሽ ብዬ ነው ብለው ሞራሏን ይነኳታል። ከዛ እናታችሁ እንደዚህ ትሆን ማን ብላ በቃ በጣም ሰፈሩ ብጥብጥ ታደርገዋለች። በእብደቷ የምትታወቅ ብትሆንም ግን ራሷ እንዳታጠፋ ደግሞ እንትን ይሏት ይጠሯትና እንብላ ብለው ቀስ ብሎ ያባብሏታል። እኛ እኮ ጨዋታ ነው ደስ እንዲልሽ የሆነ እህታዊነት ወንድማዊነት ይሄ ጎርብትና ቀረቤታ ነው ማን ብለው ደግሞ ያባብሏታል። በረ የወዳችሁ እየተናገራችሁ ደግሞ ጉርብትና ምትላላችሁ ታያላችሁ። አግብቼ ነው ለእልህ ብላ ያንን የፍቅር ጥያቄ ያቀርበላትን ሰው እሺ አለችው ማለት ነው። ለእልህ ብላ ግን የተሰራው መተት ነው ስራውን የሰራው። ይሄ ሰው ወደ ህይወቷ መጣ። ኃይለኛ የጠንቋይ ልጅ እጅግ በጣም የታወቀ ጠንቋይ የሆነ ሰውዬ ነው አባቱ የዚህ የቀረባት ሰው። አንድ በሌላ ሰፈር ነው ግን ሌላ አካባቢ ላይ ለምሳሌ የአዲስ አበባ ጥግና ጥግ ብላችሁ ሰዱት እንደዛ ማለት ነው። እና በስራ ምክንያት ነው የተገናኙት እና ቤተሰቦቿን ታስተዋወቀችው። ተሳስተው ጎረቤቶች እብዶ ባልሽን አመጣሽው እንዲህ አሏት። ከዛ ከተዋወቀ በኋላ አንቺ እብዶ ነው እንደሚሉሽ አላት። አይ ስለምጫወት ምናምን ዝም ወፈፊ ስለሆንኩኝ ነው ምናምን አለችው። ይቺን ነገር ይዟል። ከተጋቡ በኋላ እኔ እኮ ጎረቤቶች እኮ ሳላገባ ነግረው ነበረ ማንነትሽን ነግረው ነበር እኔ መጀመሪያ ነበር አንቺ ማግባት የሌለብኝ ሲነገር ያኔ እብዶ ሲሉሽ አይ እብድማ ምን ያደርግልኛል ብዬ መተው ነበረብኝ ሲላት ምን ትላለች እሷ ደግሞ እንዴ እኔም እኮ መጀመሪያ የጠንቋይ ልጅ እንደሆንክ ነግረኸኛል አምነሽበት ነው የምትገቢው አባቴ እንደዚህ ነው ብለኝ ስትነግረኝ ጊዜ አምኜበት ነው የገባሁት አለችው። እና በዚህ መካከል ግን ትዳር ላይ ሆነው የመጀመሪያ ልጅ ሲወለድ ወረደባቸው። ሁለተኛ ልጅ እንደዚህ ወረደ፣ ተጨናገፈ፣ ያው ግብሩን አገኘ ማለት ነው። ሶስተኛ ልጅ ነው የጸናላት። እሱም ሲወለድ ደግሞ አይኑ ሸወራራ፣ አይኑ እንደዚህ ተጠናገረ ማለት ነው። እና
ያው ብቻም ይገባቸዋል አይደል? ማንሸዋረር ታውቃላችሁ ማለት እና ሸወራራ ሲሆንባት በአንድ ሳይድ አስተኝተሹ አምፖል እያየ ስላደረ ነው ምናምን አሏት በወቅቱ ማለት ነው። በእርግጥም ህፃናቶች ሲተኙ አምፖል ማየት የለባቸውም። በአራስነት ጊዜያቸው ላይ አምፖሉን በሶፍት በምናምን ከልሉት ፊት ለፊት አምፖል ማየት የለበትም ይባላል። ለምን ተኝቶ እንደዚህ ብሎ አምፖሉን ካየው አይኑ ጥንግር ነው የሚለው። እንደዚህም ተኝቶ ደግሞ እንደዚህ ካየ ደግሞ አይኑ ወደዚህ ነው የሚሻሸው። ሁል ጊዜ አይኑ ወደዛ ወደ ብርሃን ነው የሚያየው፣ ወደሚበራው ነገር እንደዚህ ወደዚህ ያያል። ከዛ እያደገ ሲመጣ አንድ አይኑ የዞረች ትሆናለች በሳይንሱ ማለት በኖርማሉ። ግን መንፈስም ደግሞ አይን እንደሚያንሸዋርር ታውቃላችሁ አይደል? ያንሸዋርራል። እና የታወቀው መቼም መጨረሻ ላይ ነው። አብራ እየኖረች ከባሏ ጋር በመጀመሪያ በአስቤዛ ጉዳይ ይጣላሉ። በቂ የሆነ ገንዘብ አይሰጣትም። አባቱም ልጁ እንዲያገባ አይፈልግም ነበረ። ለምን? የጥንቁልና ስፍራውን እንዲረከበው በጥንቁልና ያከማቸው ገንዘብ በተከማቸው ገንዘብ የተገዙትን ንብረቶችና ቤቶች እንዲያስተዳድርና እንደሱ እንዲካድም እንጂ ትዳር ይዞ ልጆቼ እንዲል አልፈለገም አባትየው። ልጁ ደግሞ ዘመናዊ ልጅ ነው። ምንም እንኳን የጠንቋይ ልጅ ቢሆንም ዘመናዊ በቃ ከተማ ላይ ያውደለድላል። ጫት ከዚህ አይጠፋም። ያው የማ ልጅ ሆኖ እንደገናም ደግሞ ሴት በማሳደድ የታወቀ ነው። ብዙ ችግሮች ያሉበት ልጅ ነው። ሱሴ በአጠቃላይ ከነ ሰራዊቱ መጥቶ ጭንቅላት ውስጥ የተቀመጡ ናቸው። በቃ ሙሉ በሙሉ የአባቱ መንፈስ የተጠናወተው ሰው ነው። ከጠንቋይ ልጅ ምን ይጠበቃል? እና አስቤዛ የሚባል ነገር አይሰጣትም። ስለዚህ ኪሱ ገብታ ነው የምትወስደው። ሌባ ሆነች። ለምን ሰረቅሽ ይመታታል። አንተ ለማሰጠኝም እሷም ደግሞ በተኛበት ቀዝቃዛዋ ትደፋበታለች። እጅና እግሩን ከአልጋ ጋር አስራ እልኳን ትወጣበትና ከዛ ደግሞ ስትፈታው ደግሞ ይደበድባታል። አይለቃትም፣ አያዝንላትም። በቃም እንደዚህ የሆኑ አንዴ ጎረቤት ሲያስታርቃቸው ጥላ ስትወጣ ከዛ እሱ ደግሞ ጥፍት ብሎ ደግሞ እንደገና ከ2 ወር ከ3 ወር በኋላ ደግሞ ተመልሶ ይመጣል። ቀጥታ እንደመጣ ግብት ብሎ ምናምን ሳህን እንጀራ የሚበላም ይላታል። ከ3 ወር ከ2 ወር በኋላ ይህ ማን ከየት ያመጣኸውን እንጀራ ነው የምሰጥህ ምናምን ብላ ደግሞ እሷ ደግሞ ከውስጥ ዱላ ይዛ ትወጣለች። ዱላን ተቀብሎ በራሷ ዱላ ይመታታል። እንዲህ እያሉ ነው የኖሩት 15 ዓመት። ስለዚህ ራሷን ልታጠፋ የነበረችው ልጅ ሰይጣን እንድትሞት የሚፈልግ ከነበረ ለምን አግብታ እንደዚህ እንድትሰቃይ ፈለገ? በቁም ተሰቃይታ እንድትሞት ለምን ፈለገ ሲባል አንዱ የሰይጣን ሌላኛው ስልቱ ይሄ ነው። ግን ለምንድን ነው እንድታጠፋ የሚፈልገው ሰይጣን? ቶሎ ራሷን እንድታጠፋ ያላደረጋት ያኛው ሰይጣን ሲመጣ የዛኛው ሰይጣን ሐሳብ የተቀበለው ለምንድን ነው? ይሄኛው ራሷን እንድታጠፋ የፈለገው ይሄ ሰይጣን ቢሆን ይሄኛው ደግሞ ሂድና ህይወት እንዲጣፍጣት ራሷን እንድትወድ አርጋት የተባለው ደግሞ መጣ። ከዛ ተስማሙ። አጋንንት መቼም ይስማማሉ አይደል? ክርስቶስ ሲናገር በማቴዎስ ወንጌል ላይ ሰይጣንን አያስወጣውም አላቸው። አንተ አጋንንትን በአጋንንትን የምታስወጣው ሲሉት አጋንንትን አያስወጣውም። ሰይጣንን ካስወጣው መንግስቱ አይጸናለትም፣ ይተባበራሉ እንጂ ማለት ነው አይደል? ስለዚህ ይሄኛው ራስሽን አጥፊ የሚላት መንፈስ እያለ ራስሽን ውደጂ የሚላት መንፈስ ሲመጣ እንዴት ራሷ መውደድ እንዳለባት ደግሞ ተስማምተው ጎሄድ አዲስ ህይወት ይጀምራል ማለት ነው። ቁስል አድርጎ ግን የሆነን ሰው ለመበቀል ነው ህይወቷ እንደዚህ ያደረገው ማለት ነው። ልጅቷ 15 ዓመት ሙሉ ተጎሳቆለች። የእሷ ስቃይ የሚጥመው ሰው አለ ማለት ነው። ማን ነው? በኋላ እንመጣበታለን። 15 ዓመት ሙሉ ተሰቃይታ እንድትሞት ይሻልሃል ወይስ በአንድ ጊዜ በዛፍ ላይ ወይም በሆነ እንጨት ላይ ተንጠልጥላ ብትሞት ይሻላል ተብሎ ምርጫ የቀረበለት የሆነ ጠላት ያለ አይመስላችሁ? የሰው ጠላት አይ በአንድ ጊዜ ከሞተችማ በቃ ትረሳለች፣ ተሰቃይታ እንድትሞት ነው የምፈልገው ያለ ሰው ያለ አይመስላችሁ? እንደዛ አስቡ እሺ። ምክንያቱም ወደ እሱ አቅጣጫ ነው የምመጣው። እና አጅሪት ኮልኮሊት የማትሰበስበው ኮልኮሌ የለም። ጓደኞቿን ይዛ መታ ጫት ስትቅም ያገኛታል። የምን አባሽ ጫት ነው እያለ ይቀጠቅጣታል። እችኛዋም ልጅ ደግሞ ታሪኩ የምታዳመጠው ልጅ ደግሞ ጫት ቃሚ ናት። አሁን ያለችው ልጅ ማለት ነው። ራሷን ልታጠፋ የነበረችው አጭሯ ልጅ እና ጓደኞቼ አምጥቼ ጫት እቅማለሁ፣ ቤት ውስጥ ቡና እናፈላለን። ባለቤቴ ሲመጣ እንዴት ከዛ እንዴ አንተም ትቅማለህ አይደል እንዴ እንዲያውም አብረን እንቅማለን ብዬ አንድ ቀን ሲመጣ ዛሬ ጫት ይዘን እንዳትመጣ እኔ ራሴ ገዝቻለሁ አብረን ቁጭ ብለን እንቅማለን አልኩት አለች። እሺ ብሎ መጣ። እየቃሙ በጥፊ እንደዚህ ይመታታል ማለት እየተነጋገሩ እየቃሙ አብረው ቁጭ ብለው እየቃሙ እያወሩ በሐሳብ አለመግባባት ይመታታል። ከዛ መልሰው ደግሞ እንደገና ይታረቃሉ። ደግሞ እንደገና ጫት ደግሞ እንደዚህ አድርጎ ይሰጣታል። ያን ቀንጠስ ጋር ደግሞ ተርዚኗ እንደዚህ ውጥር ታደርገዋለች።
ከዛ በኋላ ተቃቅፈው ደግሞ ይተኛሉ። በመንፈስ ነው የሚታረቁት፣ በመንፈስ ነው የሚጣሉት። ከአንድም 2 ልጅ ወልዳለች እንደዚህ አድርጋ። ከዛ መጨረሻ ላይ ግን አምልጧት አንድ ልጅ ወለደች። አምልጧት ማለት ያረገዘች አልመሰላትም፣ ጽንስ እንደያዘች አላወቀችም ነበርና 3ኛው ልጇ የተወለደው በዛ ነው። ይሁን ይደግ ብላ ነው የተወለደው። እግዚአብሔር ፈቅዶት ነው። ግን ዛሬ ላይ ልጁ የት እንዳለ ብታዩ ድንገቴ የሚባል ነገር እንደሌለ፣ ፈቃደ እግዚአብሔር የሚባል ነገር እንዳለ ትረዳላችሁ። አጋጣሚ፣ ድንገቴ እንደዚህ ነገሮች ላይ ብዙም አታተኩሩ እና አሁን ከባሏ ጋር በእንደዚህ አይነት ሁኔታ እየኖረች የጎረቤት የተሰጣ ልብስ እየሰረቀች ጫት ትገዛለች። ጫማ፣ ስኒከር ጫማ ታጥቦ ምናምን ፀሐይ ሊሰጣ ከተቀመጠ ይል በቃ እሷ እንደሆነች ግን ማንም ሰው አያውቅም እኮ ይጠፋል በቃ ንብረት። ምክንያቱም የልጅ እናት ነች፣ ትዳር ላይ ነች ያለችው። ይህን ታደርጋለች ብሎ የሚገምታት የለም እና ሌባ እንደሆነች ስቲል ለ14 ለ15 ዓመት ያክል ማንም ሰው አያውቅም። መንፈሳዊ እስከሆነች በጊዜ ድረስ ንስሐ ስትገባ ነው የታወቀው። ይህን ሁሉ እያደረገች ሌባው ማን ነው እስኪባል ድረስ የእጅ አመል አይደለም። በባሏ ኬስ ነው የለመደችው ሌብነት። ወዳም አይደለም። በእርግጥ አንዳንዴ አስቤዛ የማትሰጡ ባሎች ሚስቶቻችሁን ሌባ ታደርጋላችሁ የሚባለው ለዚህ ነው። ግን እዚህ ጋር አሁን ጨዋታው ሊጀምር ነው። ያ ደብተራ የሰጣት ምግብ፣ ራሷ እንድትወድ ያደረጋት ምግብ ትዳር ውስጥም ልክ እንደዛው ነው የሆነችው። ባለቤቷ ሩካቤ በሚፈልግበት ሰዓት ኖ ትላለች፣ አልፈልግም፣ በቃ ዞር በል ከዚህ ምናምን ብላ ታባረዋለች። ምን ሆነሽ ነው? አንዳንዴ ሰይጣን አንዳንዴ መላክ ትሆኛለሽ ይላታል። በቃ ዞር በል ካጠገቤ፣ ካልፈለግኩ አልፈለግኩም ነው በቃ እንደዚህ ነው የምትለው። እና እንደዚህ ሆና ለ1 ዓመት ለ6 ወር ምናምን ትቀጠዋለች። እሷ በግል ወሲብ ራሷን ትላለች፣ እሱም በግል ወሲብ አንድ ቤት ውስጥ ኖሮ ማለት ነው። እንደገና ደግሞ ወደ ውጭ ወጥታ ደግሞ ለዝሙት ግን ትፈቅዳለች። አስቡት፣ ለዝሙት። እና ባሏ አየ አላየ ለሷ ምኗም አይደለም። የወደደችው ሰው ካለ ያንን ሰው አጥምዳ ለፍላጎቷ ትወጣዋለች። እና ራስ ወዳድነት የሚባለውን ነገር በተለያየ መንገድ እንድታዩት ስለፈለኩኝ ነው። እሺ ያደረገችው ነገር ውስጥ እሷም የገባትን ያክል ገጠመኝ በደንብ ስላዳመጠች ራስ ወዳድነትን ከሰውየው ካበሉኝ ካጠጡኝ ምግብ ጋር ሳነጻጽረው ትዝ ያለኝ ነገር ነው ልነግራችሁ የምችለው ብላ ለምትነግራቸው እና ህይወትን እንድትወጃት ወይም ራስሽን እንድትወጂ ላድርግሽ ብለው የጸለዩት ግን መዝሙረ ዳዊትን ነው አለች። እና ቴክስት አደረገችልኝ፣ በመሃል ቴክስት አድርጋልኝ ነበርና ይሄ ግን መጨረሻ ላይ ያለውን ነገራችሁ። ምን ያህል ቴክስቱ መምህር መዝሙረ ዳዊት የቤተክርስቲያን የጸሎት መጽሐፍ ነው አለችኝ። አዎ ግን እንደዚህ እኮ ብለው መዝሙረ ዳዊትን የጸለዩት የደገሙት ሰውየው ስለ ጊዜ የእግዚአብሔርን ስም እያስወጡ የሰይጣንን ስም እየተኩ ነው የሚጸልዩት ስለ ጊዜ በተሰቀለው። አዎ እውነት ነው እኮ እንደዛ ነው እኮ እኔ እኮ የሆነ የምረዳው ነገር አለ፣ የሆነ የገባኝ ነገር አለ ማለት በቃ ውስጧ የምትፈራቸው የምትጠራጠራቸው ነገሮች ነው እየነገርኳት ያለሁት። እና ጠላቶቼን እግዚአብሔር እንዲያርግልኝ የሚለውን እንትና ጠቋር እንዲያርግልኝ ራሙኤል፣ ጭሙኤል፣ ግሙኤል እንደዚህ ያርግልኝ እያሉ የመናፍስትን ስም እየተኩ በእግዚአብሔር ስም በአምላክ ስም ያለውን ስም እየተኩ ነው የሚናገሩት። አንዱ ይሄ ነው። ሌላ ሁለተኛ ደግሞ በግዕዝ ስለሚሉት ምን እንዳለ አታውቀውም እሷ። ዝም ብሎ ያነበንባል። በካሳጥሪ ሊጸልይ ማነው ይድገም፣ ቆጵሪያኖስ ሲጸልይ ይድገም፣ አታውቀውም። ምንም የምታውቀው ነገር የለም። እና ታሪኳን እንደዚህ ብላ ነግራቸው ራስ ወዳድነቷ በጣም ከባድ ወጥመድ ሆኖባት እንደነበረ፣ በሰፈር በእድሩም በጉርብትናውም በምኑም ችግር ፈጥሮባት እንደነበረ፣ ከባሏም ጋር በብዛት የሚያጣላት የነበረው ልጆቿንም ራሱ ትደበድባቸው የነበረው በዚሁ ባህሪዋ እንደሆነ፣ ተጽዕኖ የፈጠረባት ባህሪ እንደሆነ አወቀች። እና ይሄንን እኔ ሰምቼ ምናምን አሁን መገናኘት አለብን ብዬ 3ቱንም ቢሮ ሰበሰብኳቸው። ያቺ ገጠመኝን ያቀረበችው ሴት 180 ምናምን ፈተና ገጠመኝ ላይ ያለችው እቺኛዋም አጭሯ ልጅ እንደገናም 15 ዓመት ሙሉ ትዳር ውስጥ የነበረችው ማለት ነው። ራስ ወዳድ ሰይጣን የተጠናወታት ማለት ነው። እና አግኝቻቸው ጓደኞቼን ፈርቼ ግን የደበቅኩህ አለ አለች። ችግር የለውም እነሱ እንደብቅ ፈርተሻቸው ከሆነ የተናገርሽ አሁንም ለብቻዬ ልትነግሪኝ ትችያለሽ። አሁን እናገራለሁ ብዙ ነገር እየገባኝ መጥቷል አለች። እሺ ግን አይደብራችሁም አይደል አለችን። አይደብረንም፣ ምንም ችግር የለውም ንገሪን። ሌዝቢያን ሆኜ ነበር የሆነ ሰዓት ላይ ከባሌ ውጪ
ሴቶችን እያገኘሁኝ ምናምን እነዚህ ጫት ሊቀሙ የሚመጡ ሴቶች ምናምን ከእነሱ ጋር እንደፈለግን እንሆን ነበር አለች። እሺ እንግዲህ አስቡት። ከዛ ቀጥሎ ደግሞ እኔ እንደዚህ አይነት ትዳር ከምኖር ሲንግል ማም መሆን ይሻለኛል ብዬ 2 ዓመት ሲንግል ማም ሆኛለሁ አለች። አሁን ሲንግል ማም መሆን ፈልጋ ብቻ እንደፈለገች ነፃነቷን ማወጅ ፈልጋ ማለት ነው። እና ሀብታም ትልቅ ቦታ ላይ ያሉ ሀብታም ሴቶች እናቶች ወይም ደግሞ እነዚህ ሹገር ማሚ የሚባሉ እንደሚባሉ አለ አይደለም መጥተው ከኔ ጋር ይዳሩ ነበር አለች። የተከራዩበት ቤት ውስጥ እንደ ቤተሰብ እንደ ዘመድ መስለው መጥተው በመኪና በሚገርም መኪና መጥተው ከኔ ጋር ይዳሩ ነበርና ስናገረው እየቀፈፈኝ ነው የምናገረው። አሁን ቅርታ እሺ። በዚህ ልክ ሌዝቢያንነትን አስፋፋ ነበረ። ማስፋፋት አስቤበት ሳይሆን ማስፋፋው በቃ ወድጄ ፈቅጄ ገብቼበት ማንም በእኔ ህይወት ውስጥ አያገባውም ብዬ ሁሉ እስከ መናገር ደርሻለሁ። እስካልተነቃብኝ ድረስ አልናገርም። ከተነቃ ግን ምንም አይመለከታችሁም ብዬ ልናገር ዝግጁ ነበርኩ አለች። ሌዝቢያንነቷ እስካልተነቃባት ኖርማል ሆና ልትኖር በዛው እንደ ድብቅ እንደሆነ፣ ከተነቃባት ግን ደጋረኩ ልትል ተዘጋጅታለች። ምክንያቱም ራስ ወዳድ ነው መንፈሱ። ለዚህ ነው ብዙዎቹን ቲክቶክ ላይ ዩቲዩብ ላይ ማህበራዊ ሚዲያ ላይ በዚህ አይነት ህይወት ውስጥ ያሉ ራስ ወዳድነት ህይወት ውስጥ ያሉ ለራሳቸው ትልቅ አምልኮ ያላቸው። ለዚህ ነው ክርስቶስ እኮ ራስህን ካድ የሚወድ የሚኖር ራሱን ይካድ ሁሉን ትቶ ይከተለኝ ያለው እኮ ራሳችንን በምንወዱበት ነገር ውስጥ ጣዖት አምልኮ ስላለበት ነው። እና ፈጽሞ አይቻት ከሷ የማይጠበቅ እንዴ በዚህ አይነት ስታይል በዚህ አይነት እድሜ ሌዝቢያን ሴት ምናምን አገኛለሁ ብዬ አላሰብኩም። እና ደነገጡ ጓደኞቿ። እነዚህ አብረው የመጡት ልጆች ራሱ ወይኔ መምህር እኔ ምን ሰዓት ነው ያንተን ትምህርት ያዳመጥኩት አለች። ምን ነው ስላት ጊዜ በቃ አሁን በቃ ፍንትው ብሎ ታየኝ እኮ ቀድመሽ የእሷን ህይወት መርምሪ ህይወቷም እንደሚመስል ይሄ እኮ ያልከኝ ይሄን እንድሰማ ነው። አዎ አሁን እኔ ትምህርቱ እየገባኝ ሲመጣ ነው አለች። ቺኛዋ ራሷ ሌዝቢያን የነበረችው ትምህርቱ እየገባኝ ሲመጣ ነው በደንብ አድርጌ መዘርዘር መናገር ፍላጎት ያደረብኝ እንጂ ቄሱ ወይም ያ ደብተራው ቢጠጭ ያሉኝ ነገር እንደሆነ አልገባኝም ነበር። አልሰራም። ድንገት በመሃል ፍቅረኛ ይዤ ባል አግብቼ ምናምን ወልጄ ከብጄ ተቀምጥኩኝ እንጂ ምንም አልሰራም የሰውየው። እንዲያውም ራሴን ከመውለድ ይልቅ ራሴን ጠላሁት ነው ያለችው እሷ። ለምን ጫትቃሚ ሆና ዱርዬ ሆና ከባሏ ጋር የተጣላች መቼም ራሷን ልትወድ አትችልም። መንፈሱ ግን ራሷን ልትወድ ነው ያደረጋት። ራስ ወዳድነት ትርጉሙ ስላልገባት ነው እንጂ ራስ ወዳድ ሆናለች። የራስ ወዳድነት ትርጉሙ 2 ነው። አንደኛ ይሉንታ አለመኖር፣ በሰው ፊት እፍረተ ቢስ መሆን፣ በቃ ዝም ብሎ እንደፈለጉ መኖር ማለት ነው ራስ ወዳድነት። ሁለተኛ ነገር ደግሞ ጥቅመኛ መሆን፣ ሁሉ ነገር ከራስ ጋር ከጥቅም ጋር ማነጻጸር። ይሄ ነገር እኔን የሚጠቅመኝ ነገር ካልሆነ ይቅርብኝ ብሎ መተው። ሰዎችን የሚጠቅም ነገር ከሆነ ሰውን ለማገዝ ከመሄድ ይልቅ ከጥቅም አንጻር ልክ እንደ ናርሲሲስቶች ማለት ነው ከጥቅም አንጻር ብቻ ሰውን መጠጋት። ከዛ ውጭ ግን አይ በቃ ቻው ቅድም እንዳልኳችሁ ማለት ነው የሆነ የማይጠቅም ቦታ ላይ ከተቀመጠ ቻው በቃ ተነስ፣ ልክ እንዳጎቴ እንዳልኳችሁ ማለት ነው ብድግ ብሎ መሄድ። ግን መጥፎ ባህሪ ሆኖ አይደለም። የቀጠሮ ሰዓት ይኖራቸውና የቀጠሮ ሰዓታቸው ደርሶባቸው ውይ በቃ ቻው ደርስ ብሎ እንደመሄድ አይነት ነገር ነው። ግን ወፈፍ የሚያደርግ መንፈስም ደግሞ አለ። ገብቷቸዋል። እና እቺ ልጅ እየገባት ሲመጣ ደግሞ ተጨማሪ ሌላ ነገር ነገረች። ምንድነው? በሌላ ቀን በሳምንቱ ስንገናኝ መምህር አንድ ብነግር ነገር አለች። እሺ ባለቤቴም ልክ እንደኔ አይነት ሰው ነው። ህይወት ያስጠላው የመረረው ሰው ነው። እና ምን ትለኛለህ ስለሱ አለችኝ። የጠንቋይ ልጅ ነው ብለሽኛል አይደል? አዎ በቃ ላገኘው። ከዛ ንገሪው ያልኳት ሄዳ ቀጥታ መምህር ተስፋዬ የሚባል ይፈልጋል። እኔ አሁን የሆነ የገባኝ ህይወት ትርጉም አለ። ባህሪ ትንሽ አልተቀየረብህም አለችው። ገርሞኝ እኮ ነው የሆነ ነጠላ ለብሰሽ ምናምን ስትሄጂ ትንሽ ደግሞ የቁጣሽ ምናምን በረድ ብላለች አላት። ለራስ ይጠቅመሃል እባክህ የኔ ጸባይ መቀየሩ። እኔ የዛሬ 15 ዓመት ብላ ታሪኳን ነገረችው። ቁጭ አድርጋ እንዲሆኑ ስለው ጊዜ ኦኬ ደብተራ ጋር ሄደሽ ነው ያጠመድሽኝ። ከኔ ከአባቴ መንፈስ ይልቅ የደብተራሽ መንፈስ በልጦ ነው እኔ የተጠመድኩት። ለዚህ ነው አባቴንም አልሰማው ምናምን አላትና ተቀላለዱ። ቀልድም ነው ጨዋታም ነው ኖርማልም ነው። ሁሌ እንደዚህ ነው የሚያወሩት። እና ባህሪዋን ስለሚያውቀው የልቡን ነው የሚነግራት። እሷ የልቧን ስለምትናገር ምንም የምትደብቀው ነገር የላትም። ሰውዬ ብትጾም ብትጸልይ ብትሰግድ ይሻልሃል። ገጠመኝ የሚባል ትምህርት ብታዳምጥ ህይወት ታሪክን ነው የሚነግርህ አለችው። ከዛ እኔ እንደዚህ ነገር አልሰማም ማለት ነው። ይጠጣል፣ በጣም መጠጥ ይወዳል፣ ያጨሳል፣ ይቅማል። እኔ ለአንዴና ለመጨረሻ ጊዜ ባሏን ያገተች ሚስት መባል እፈልጋለሁ ብላ አልተነሳችም።
እኔን ሳታስፈቅድ እንዴ? ከዛ ጓደኞቿን አማከረቻቸው። ደወልኩላትና ምንድነው የምሰማው ስላት ማን ነገረህ አለችኝ። ጓደኞችሽ ናቸው እነዚህ ወሬኞች፣ ገና ከመታወቃችን ወሬ ጀመሩ እንዴ? አልፈልጋቸውም እንዲያውም አለች። እንዴ አንቺ ትምህርቴን እያዳመጥሽ ነው አትለወጭም እንዴ አልኳት። አትስተካከይም እንዴ ስላ ጊዜ መምህር በቃ ይሄም ለካ ችግር ነው። ቆይ እስቲ በቃ አስያልኩ በጋ ወረድኩ ባህር ነው አምጥተሽ። አዎ እንዴ ወረድሽብኝ። እኔንም ስታወሪኝ እኮ ልክ እንደነሱ ነው እያወረሽኝ ያለሽው። ካሁን በኋላ አልፈልጋቸውም እኮ የምትያቸው እህቶች እኮ ቆርበዋል፣ ቆራቢ ናቸው እኮ አልኳት። ኦኬ ያው የቆረበን ሰው ደግሞ ሐሜት ማማትና መጣላት ከክርስቶስ መጣላት ነው ብለሃለች። አዎ ደውላ ይቅርታ አድርጉልኝ አለቻቸው። ምን አድርገሽ አሏት። አይ እናንተ በሌላችሁበት መምህር ተስፋዬ ጋር ሆኜ አምቻችኋለሁ ይቅሩብኝ ብዬ ነበረ። ችግር የለውም ስላልሰማንሽ አልተቀየምንሽ ማለት በቃ በስጋው ደግሞ ይዣችኋለሁ ይቅር በሉኝ አለች። ይቅር ብለንሻል። ከዛ ቤስት ጓደኛቸው ሆነች። ካሁን በኋላ የምነግራችሁ ነገር ለመምህር ተስፋዬ እንዳትነግሩት ብላ በራሷ መንገድ ለምን ይሄ ሰው መምህር ተስፋዬ ጋር እንሂድ ስለው ካልሄደ መምህርም እዚህ ቤት እንዲመጣ ካልፈለገ እዚህ ቤት ድርሽ እንዳይል ብሏታል። ካልፈለገ እኔ ነኝ ባለቤቴን ማግተዋለ አለችና ጠዋት ከእንቅልፉ ሲነሳ የለም። አንዳንድ ምስኪን መንደር ድሃ መንደር አይባልም ግን ትንሽ ጠርቀም ሰብሰብ ያለ መንደር አካባቢ ላይ ግራውንድን ቤት አላቸው፣ ቆጥ ላይም ቤት አላቸው አይደል? ከኖርማሉ ቤታቸው ከለና ከታች አላቸው እና በጎረቤቷ የታወቀች ናት። ትጣላለች ብያችኋለሁ። ማንም አይደፍራትም። እንደገና ደግሞ ስጠጣ ይብስባታል። ከዛ ደግሞ በባሏ ከመጡባትም ደግሞ ከባድ ናት። አሁን ባሏ ምን አለችው? ይኸውልህ እጅ እግርህን አይተሃል አይደል? ታስረሃል አይደል? 3 ቀን ነው የምትሰጠኝ፣ 3 ቀን ብቻ። ከ3 ቀን ካስበለጥኩብህ ብለህ ጩህ። ምግብ እሰጥሃለሁ፣ ጠዋት ቁርስን ትበላለህ። ካካና ሽንት ሲመጣ ሽንት ቤት ይዤ እሄዳለሁ። ሄደህ ትጸዳዳለህ፣ ቁጭ ብለህ ትምህርት ታዳምጣለህ። ከዛ ጓደኞቿም ይሄን ነገር እንዳደረገችውም አላወቁም። ልጆቹ ከትምህርት ቤት ሲመጡ አባታቸው ታስሯል። አማዬ ምንድን ነው? ዝም በሉ አይመለከታችሁም። ከዛ ልጆቹ ነይ ፍቺ ምናምን እያለ ቢታገሉ አይፈታም። እንዴት አድርጋ እንደቋጠረችው ልጆቹ ራሱ ሲነግሩኝ እማዬ ድብና ዛሬ ቋጠረችው ይሉኛል። በኋላ ስንገናኝ ነገሩ ካለፈ በኋላ ቁጭ አድርጋ ገጠመኙን ከፍታ ባሏን አግታ ገጠመኝ ከፍታ የመምህር ግርማን የቀሲስ ሄኖክን የአባ ዮሐንስን አሰማችሁ። እንደዛው እንደታሰረ ገጠመኙን እያዳመጠ ሲተኛ ሽንት መጣ አልመጣም። ካካስ እየበላህ እንዴት ካካ አይመጣም? አልመጣም። ለካ ላዩ ላይ እንትን እያለው ነው አውቆ እንድትፈታው ነው ለማጠብ ብላ ስለምትፈታው ከዛ በዛ ደግሞ ሊይዛት እና ትግማማታለህ እንጂ 3 ቀን ሙሉ እጣን ወይራ ያጨሰች ያደረገች እጁን በደንብ አጋ ስላሰረችው ምንም ነገር ሊያረጋት ምናልባት አፉ ነው ትፍ እያለ ይተፋባታል። ሌላ ምንም አያረግም። ድብና ጋስራ ከዛ ከተፈታውኝ ግን በእውነት አለቅሽም እገልሻለሁ አርድሻለሁ ነው የሚላት። በእውነት አርድሻለሁ ችግር የለው ከገባህ በኋላ ረደኝ። እኔ ደግሞ ፈትችህ እዚህ አልቀመጥም። ልጆችህን ታሳድጋለህ ወይ ደግሞ እንደዚሁ እንደታሰርክ ሌላ ቦታ ይዤ ሄድና እጠፋልሃለሁ። ልጆችህን ይዤ እጠፋልሃለሁ። ጎረቤት መጥቶ ይፈታሃል። ደውዬ ፍቱ ትላቸዋለሁ። አታገኘኝም አለችው። ምንድን ነው የፈለግሽው አላት። አዳምጥ። እናንተ እያዳመጠ አይገባው የጠንቋይ ልጅ አይደለም። እያዳመጠ አይገባው ማለቴ ሊገባው ይገባ ነበረ። ምክንያቱም የመንፈስን ነገር ይሄ ልጅ ያልገባው ማን ይገባዋል? አቃል አባቱ የሚያደርገውን ነገር ግን ቀድማ ምን እንዳሰበች ሰይጣን ስላወቀ አይምሮን ዘግቶታል። ልክ ሊያዳምጥ ሲል እንቅልፉን እያዳመጠ እያየ እንደዚህ እያየ ሌላ ሀሳብ ውስጥ ነው ያለው። ገጠመኙን ስለፈልፍ ነው አይሰማም። ከዛ ምን አላት? ይሄ መምህር ተስፋዬ ትምህርት እንቅልፍ ያስመጣል። በቃ ሲያወራ እንቅልፍ ይመጣል። በቃ እንደዚህ ለጥ ነው የምለው አለ። ከዛ ጧት መስማት እንዳለባቸው ያው ትረዳለች። ሪፍሬሽ አይምሮ ሪፍሬሽ ካደረገ በኋላ እንቅልፍ የማይወስድበት ሰዓት ላይ 2 ገጠመኝ ታሰማውና ቀኑ ሙሉ ስለ ገጠመኙ እንዲያስብ እድል ትሰጠዋለች። ከዛ እኔ ግን ገብቶኛል አላት። አባቴ ምን እንደሚያደርግ እንደታውቂያለሽ? እንደዛው እንደታሰረ እኮ ነው። እንዲያደርግ ነበረ። ሴቶች ሲመጡ ይደፍራቸው ነበረ። ድንግል ሴቶች እንደሚያፈስ ነበረ። በደማቸው ቡና ቀላቅሎ ይጠጣ ነበረ። እንደዚህ ያደርግ ነበር አለ። እንግዲህ የሚደረገው ነገር ከባድ ነው በጣም በየቦታው። ይሄን ግን ሁልጊዜ አይደለም የሚያደርገው። ጨንገር የሚባለው መንፈስ የደም መንፈስ ራሄሎ የምትባለው መንፈስ መጥቶ ሲገባበት ነው። ገባ ይባላል። አባቴ ይንደባለላል፣ ያጓራል።
ከዛ ወደ ልቦናው ሲመለስ ግን አንገቴን ይላል፣ እጄን እግሬን ይላል፣ አመመኝ ብሎ ይተኛል። መልሶ ደግሞ እንደገና ሲነሱ ደግሞ መናፍሶቹ ደግሞ እንዳልታመመ ሆኖ ይነሳል። እና ብዙ ህይወትን ያሳለፍኩት ይሄ ልጅ የሚያወራው ነገር ትክክል ነው ብሎ ሶስተኛው ቀን ላይ ነገራት። ሶስተኛው ቀን ላይ ከዛ እንዲመጣ ትፈልጋላችሁ? ጥሪው፣ ችግር የለውም። እንደታሰረ ታሪኩን ነገረኝ። አሁን ከዚህ በኋላ የምነግራችሁ የእሱን ታሪክ ነው፣ የእሱን ህይወት ታሪክ ማለት ነው። እና እንዴት ነው ከአባቱ ቤት የወጣው? አባቱ ይጠነቁሉ በነበረበት ሰዓት ታመው ሆስፒታል ገቡ። እና በዛ ሰዓት እሱ እነዚህ ቀለበት እንሰጣለን፣ የአንገት ሐብል እንሰጣለን፣ ወርቅ እናመጣለን ብለው የሚሳሉ ሰዎች አሉ አይደለም? ከዛ ያመጣሉ ይሰጣሉ አይደለም? ቤቱ ሲጠረግ ሲበረብር ምናምን ያውቃል። እና የታሰረ ወርቅ አገኘ። እሱን ይዞ ከአባቱ ቤት ጠፋ። ሄደ፣ ወርቅ ቤት ሸጠው። በኢትዮጵያ ሲመነዘር ወደ 30 ምናምን ሚሊዮን ብር በወቅቱ ማለት ነው። የዛሬ 16 ዓመት ምናምን በዛ ሰዓት ነው የተገናኙት። ከዚች ጋር ይጠጣል፣ ጓደኞቹን ይጋብዛል። ገንዘቡን ረጨው በተነው እና በቃ ቤት አልገዛ ምን አላለ እና ብቅት ሲለው ነው እሷን ላግባሽ ወደ ማግባት ካገባሁኝ አባቴ ይቅር ይለኛል ብሎ አስቦ ማለት ነው። ይምረኛል፣ አይረግመኝም፣ ጥላውጊም አይልክብኝም ብሎ አስቦ ነው። በዛው አጋጣሚ አባቱ በጠና ታመው ነበረ። ሞተዋል የሚባል ወሬ ሰማ። አልሞቱም እኮ ግን አባቱ ሞተዋል ተብሎ ሲባል ጊዜ ቃል ሊቀብር ሲመጣ ተያዘ። ያው በአባቱ ስለማይጨክን የመጣው ልጄን አትሰሩብኝ፣ ግን ትንሽ ቅጡት ተባለና ደግሞ ልክ አሁን አንቺ እንዳስርሽኝ አለ። እዛም ታስሬ እንደዚህ ታግቼ ነበራል። እና የሚያግት መንፈስ ነው ላይ ያለው። እዛም ተይዤ ታስሬ ቁጭ ብዬ ተመከርኩኝ። የእናቴ አባትን ከራማ መቀበል አለብህ፣ ቁጭ ለመካደም አለብህ ሲሉ እሺ፣ እዚህ መጠምጠም አለብህ፣ ጠምጥመ ቁጭ ብለህ ደግሞ እንትን ብለህ መፍረድ አለብህ፣ እሺ፣ ሁሉ ነገር እሺ አልኩ አለ። ከዛ በማግስቱ ጠዋት ተነስቼ ወደ ከተማ እንደገና ጠፋዋል። ምክንያቱም እኔ ውስጥ ያለው መንፈስ አለ በኋላ ሲናገር ሲገባው እኮ ነው። እኔ ውስጥ ያለው ከአባቴ የመጣው መንፈስ እንደ አባቴ ሆኜ እንድኖር አይፈልግም። ግን አባቴ እንደሚጠነቁለው የሰውን ልብ ማወቅ እችላለሁ አለ። ሰዎች ሴቶች ምናምን ገና ፊታቸውን አዙረው ወደ እኔ ሳያዩኝ እንድትዞር ነው ብዬ ካልኩኝ ትዞራለች አለ። ልክ የመምህር ግርማ ቪዲዮ ላይ ቁጥር 11 ላይ እንዳለው የዛሬ 15 ዓመት ምናምን የተለቀቀ ቪዲዮ አለ። ቁጥር 11 ይሁን 12 እርግጠኛ አይደለሁም። በአይኑ የልኳንዳ ቤት ስጋ እንደዚህ ሲመለከት ትል በትል የሚያደርገው ሰውዬ ራሱ ነው አለ። እዛው ቪዲዮ ላይ ታዩታላችሁ። መንገድ ላይ የተሻገረ ካፌ ቁጭ ብሎ ምናምን ምን አለ፣ እንዲያውም አንዲት ሴትዮ ልጆቿን ይዛ አስፋልት እየተሻገረች እያለ መሀል አስፋልት ላይ ልብሷን ውልቅልቅልቅ አድርጋ ራቁቷን እብድ አደረኳታል በአይኑ ብቻ። አሁን ይህን ፈረጆች ቢያገኙት ሰርድ አይ ሲሉታል። አይን አይ ፓወር ምናምን ብሎ ተብሎ ምናምን በቃ ብዙ ሌላ ነገር ይባላል። ቡዲቲ ነው፣ ቡዳ ነው፣ ሌላ ነገር የለውም። የሰው ኃይል እንደዚህ አይደለም። መጽሐፍ ቅዱስ ላይ መጽሐፍ ሄኖክ ምዕራፍ 42 ይሁን 41 እርግጠኛ ነው፣ ብቻ የመጨረሻው ምዕራፍ ላይ ኖህ ሲወለድ አይኑ እንደዛ ያበራ እንደነበረ ተነግሯል። እንዲያውም አባቱ ወደ ማቱሳላ መጥቶ ላሜህ ይመስለኛል ወደ ማቱሳላ መጥቶ ኧረ የተለየ ፍጥረት ወለድኩኝ፣ አይኑ የሚያበራ አይኑ እንደዚህ እንደ ባትሪ የሚያንጸባርቅ ማለት ነው። እንግዲህ ቶርች ስታበሩ እንዴት ነው እንደዚህ ይበራል አይደለም? ልክ እንደዛ አይኑ የሚያበራ ለየት ያለ ፍጥረት ወለድኩኝ፣ ምንድን ነው ይሄ ብሎ ጠየቀዋል። ወለደ አባት ወደ ማቱሳላ ሄዶ ታሪኩን ግቡና አንብቡት። ኖህ ሲወለድ እንደዛ ሆኖ የተወለደው። ለዚህ ነው ኖህ የምድራችን የሁለተኛው ዓለም የመጀመሪያው ፍጥረት የተባለው። መጀመሪያ አዳም ነው የተፈጠረው። ከዛ ተባዙ። ከዛ ምድርን በውሃ ሙላት ሲያጠፋት ኖህ ነው አይደለም የተረፈው ከነ ቤተሰቡ። ስለዚህ ኖህ እንዲመረጥ ምክንያት የሆነው ከመጀመሪያው ከማፀን ስለተመረጠ ነው። እና አይኑ ላይ መንፈስ ቅዱስን ማየት የሚችልበት ኃይል ተሰጥቶት እንደሚያድግ ምልክት ያሳያል እግዚአብሔር። እንደዚህ ግን ህይወትን የሚያበላሽ ደግሞ ብልሽት የሚያደርግ ደግሞ መንፈስ ደግሞ ቡዳ ነው። እና ይሄ ቡዳ መንፈስ በአይኔ ላይ ተቀምጦ በጣም ብዙ ሴቶችን ከክብር አሳንሻለሁ። የሃይስኩል ተማሪዎችን አለ ኤሌመንታሪ በር ላይ ሃይስኩል በር ላይ በመኪና ቆሜ እየጠበቅኩኝ ብዙዎችን ከክብር አሳንሻለሁ አለ። ጠቀስ ሳረጋቸው ግብት ከነ ዩኒፎርማቸው ወስጄ ቤርጎ እንደፈለኩ ዩኒፎርማቸው መኪና ውስጥ ያወልቃሉ። በቃ እንደዚህ ነው የማደርገው አለ። በጣም በሚያሳፍር መልኩ የሚያሳፍር ህይወት የኖርኩት በአባቴ መንፈስ ምክንያት እንደሆነ የተረዳሁት አሁን ነው የሚለው ዛሬ ላይ ሆኖ ሲያስበው። ምክንያቱም መዘመን ይፈልጋል ሰይጣኑ። አመድ ላይ መልከስከስ፣ ቡና አተላ ቦታ ላይ መገኘት፣ ወይም ደግሞ እዛ እንደሚካድሙት እንደሚፈርዱት ብቻ ሆኖ መቅረት አይፈልግም። ጊዜው ሲሰለጥን አብሮ መሰልጠን ይፈልጋል። ሰው ሲማር አብሮ ይማራል።
ስለዚህ እኔ ፊዚክስ፣ ኬሚስትሪ፣ ባዮሎጂ ወይም ይሄ ኤዱኬሽን የሚባለው ነገር ስለተማርኩኝ መንፈሱ አብሮኝ ዘምኖ በጣም ስታንዳርዱን የጠበቀ ጠንቋይ፣ ደረጃውን የጠበቀ ፈራጅ እንደሆን የፈለገው። ስለዚህ ጓደኞቼን በሙሉ ቀርቢያቸው የሚገጥማቸው ነገር ቀድሜ ስናገር ይደነግጣሉ አለ። የጠንቋይ ልጅ መሆኔ ምናምን ያውቁት ቆይተው ነው። እኔ እኮ አባቴ እኮ ፈራጅ ነበር ለዛ እኮ ነው ስላቸው ነው እንዲያ። ከዛ ይፈሩኛል። ልክ ስመጣ ተነስተው በሰላም ይሉኛል ምናምን። እኔም ደግሞ እፈልገዋለሁ አለ እሱን ክብር። ምክንያቱም በቃ ይሄ ጥበብ ከሆነ ካስከበረኝ ከአባቴ የተቀበልኩት ከሆነ ምንም ችግር የለውም እና ጥንቆላ ነው ብዬ አላስብም አለ። አባቴ ስላልገባው እዛ ቁጭ ብሎ ቡና እያጓራ እንትን ይላል እንጂ እኔው ሳላጓራ እኮ እየፈረድኩኝ ነው። ሳላጓራ እኮ የሰው ልብ እያወቅኩኝ ነው። ስለዚህ አባቴ ተሸውዷል ነበር የምለው አለ። ለዚህ ነው ነጮች ኢትዮጵያ ውስጥ ሲመጡ የጠንቋይ ልጅ የደብተራ ልጆችን የካልጫ እንደዚህ የአውሊያ ምናምን ልጆችን እየሰበሰቡ ወደ ውጭ ሀገር እየወሰዱ ግብረ ሰዶም አድርገው ይዘዋቸው ይመጡና ኢትዮጵያን ይበክላሉ። ነፃ ነው ባይዘው። ወደ ውጭ ሲሄዱ እንደዚህ አይነት ልጆች በቃ በጣም በሚገርም አይነት አካሄድ ነው የሚሄዱት። መንገዱ ጨርቅ ነው የሚሆንላቸው። ለምን ይፈለጋሉ። ውጭ ሀገርም ደግሞ ነጮቹ የወልፍ ልጆች፣ የተኩላ ልጆች ምናምን የሚቀየሩ ምናምን ተብሎ የሚባሉ ሰዎች ደግሞ ማህበር ህብረት እየፈጠሩ ነው ይባላል። እና በአንድም በሌላ መንገድ ብቻ መንፈሱ ይሄ ገጠር ውስጥ ሆኖ ቡና አተላ ቦታ ላይ አመድ ላይ ቦታ ቆሻሻ ቦታ ላይ ሲልከሰከስ የነበረውና ዝም ብሎ በየቤቱ እየገባ እግር እያሳመመ አይን እያጠፋ ወገብ እየሰበረ ልጆችን እያሳበደ ምናምን ለሀጭ እያዝረበረበ ቆሻሻና ዝንባም እያደረገ ሲሰራ የነበረው ሰይጣን ሻል ባለ መልኩ የተማሪ ግደለኝ ተብሎ አይደል የተባለው። በቃ የተማሪ ግደለኝ ዶክተር ሆኖ ይገላል። ኩላሊት እየዘረፈ አይን እያጠፋ በጅምላ እየጨፈጨፈ በጦር መሳሪያ በምናምን ይፈጃል። ተምሯላ ሰልጥኗላ ላይ ሆኖ እና ልጁ እንደዚህ የሚፈልግ ይመስለኛል አለ ሰይጣኑ። እኔ ውስጥ ያለው ሰይጣን እንደዛ ነው የሚፈልገው አለ። ምክንያቱም በጣም ብዙ ነገሮች ላይ በስልታዊ በሆነ መንገድ ነው የሚያገዘኝ አለ። ይሄን ነገር እንደዚህ ቢሆን እንደዚህ ማድረግ እችላለሁ እኮ አሁን ይሄን ነገር በተደጋጋሚ ባስበው ፓወር ኦፍ ሃቢት የሚባል ነገር ታውቃላችሁ? የድግግሞሽ ሃቢቹዋል አክሽን ማለት ነው። የድግግሞሽ ኃይል በመንፈሳዊ ህይወቱ ይሰራል፣ በርኩስ መናፍስት በኩልም ይሰራል። እና ይሄ ነገር አተኩሪ ባየው እንደዚህ ሊሆን ይችላል ብዬ ስለው ይሆናል አለ። የምፈልገውን ነገር አገኛለሁ አለ። ዋው ይሄን ነገር ማሳደግ አለብኝ እያልኩኝ ነበረ። ሱሰኛ ሆኜ ራሴን በሱስ ውስጥ ቀብሬው ማደግ አልቻልኩም እንጂ አለ ይሄን ጸጋ እኮ ማሳደግ ነበረብኝ ብዬ ሁልጊዜ አስባለሁ ነው የሚለው። ግን አጋንንት ነው። እሺ አጋንንት መሆን አለመሆኑን አይወቅ ይሄ ሰው። እግዚአብሔር የሰጠው ጸጋ ከሆነ በዚህ ጸጋው ተጠቅሞ ለምን ጥሩ ደረጃ ላይ አልደረሰንም የሚለው አልደረስኩም ለሚለው ሐሳቡ ራሱ ያስጨንቀው ነበረ። ሰዎች ቤተክርስቲያን ሲሄዱ መሄድ አይወድም፣ መንፈሳዊ ነገር አይወድም። እንዳልኳችሁ የመምህር ግርማ ቪዲዮ ላይ ቁጥር 11 ላይ ያልኳችሁ ያ የቅድሙ የነገርኳችሁ ሰውዬ ፓስተር ሆኜ እግር ሁሉ አድን ነበር፣ ሽባ ሁሉ አድን ነበር አለ። የሸውዳቸው ነበር ፓስተር። በቃ እንዲህ ስዳብሳቸው ምናምን አንዳንድ ሰዎች መንፈሳቸው እግራቸው ይድን ነበር አለ። ያ ማለት ውስጥ ያለው መንፈስ ያዘዋል ማለት ነው። የተሻለ ስለሆነ እዚህ ጋር ያለው ብዔልዜቡል የአጋንንት አለቃ፣ የዝንብ አለቃ፣ ፊልስጤማውያን የዝንብ አለቃ ይሉታል፣ እስራኤላውያን ደግሞ የአጋንንት አለቃ ይሉታል ባቢሎኖች። ብዔልዜቡል በዓል የሚባለው በዓሊም የሚባለው መንፈስ ማለት ነውና ይሄ መንፈስ ደግሞ በበላው ዓለም ላይ የግብርና መንፈስ፣ የልማት የእርሻ መንፈስ ተብሎ ስም እየተጠራ አሁንም እኛ ጋር ደግሞ አለ በዓል እና ቤላ ተብሎ የሚጠራው ሰፈር አካባቢ ያላችሁ ሰዎች ጣሊያን ገብቶ ነው ቤላ ስም ብሎ ስም ያወጣው። ቤላ ማለት ነው እሺ ማለት ነው ይመስላል። ቤላ ካሉ ጥሩ በቃ እሺ እንደማለት ነው ይመስላል። ግን ይሄ ቤላ፣ በዓል፣ ቤልሆር የሚባሉት ስሞች በብዛት ከመናፍስት ጋር የተገናኙ ነገሮች ናቸው። ተውት፣ ይሄን እዚህ ውስጥ አልገባም። ግን ብቻ ልጁ ላይ ሆኖ መዘመን ይፈልጋል። አሁን እንዳሰርሽኝ እጄ እንደታሰረው አባቴ አስሮኝ ግራውንድ ላይ አባቴ እኔ እስከምድን ድረስ ከዛ ክፍል እንዳይወጣ ግን አትሰሩት ብሎ ነበረ። ግን እዛ ሆኖ እንደታሰርኩኝ አውቆ ፍቱት፣ የልጅ ታስሯል ፍቱት ብሎ ተናገረ እና ተፈትቼ አባቴ መጥቼ ጠይቄው መርቀኝ ብዬው ጀርባዬን ጎንበስ ብዬ ጀርባዬን እንደዚህ ልብሱ እንደዚህ ተገልጦለት ማለት ነው ራቁን አባትየው እንትፍ እያለ መርቆት የእናቴ አባቴ አምላክ ይከተል፣ የእናቴ አባቴ ከራማ ይከተል፣ እንቱን ገሌ ይከተል ማን ብሎ ጠቋሮ ሰንገላ ካብኮ ፈደመና ታየ ከራማ
ጨንገር፣ ሙጬ ዘሪጋ፣ ተኮላሽ እያሱ ምናምን አለ የሚታወቁት እነዚህ በጠንቋይ ቤቱ እነዚህ ሁሉ ተጠርቶ ይግቡብህ ተባለ። አብረው ይከተሉ ተባለ። ከዛ በኋላ ተመልሶ መጣ። እንግዲህ ይሄ ሁሉ የሆነው ከልጅቷ ጋር ከተዋወቀ በኋላ ነው። ከዚች ልጅ ጋር ከአንቺ ጋር ከተዋወቁ በኋላ ነው የሚላት። ከዛ ወደ እሷ ጋር መጥቶ ስራ መስራት ጀመረ ማለት ነው። አባቱም ና ተረከበኝ መፍረዱን ከሚስት ጋር ናና ይሄንን ትልቅ ቤት ይሄንን ትልቅ ግቢ ተረከበኝ እያሉ እየነገሩት እሱም አልፈልግም እያለ መንፈሱን አላዘመነውም። አባቱም ጋር ሄዶ የጥንቱን የሰይጣን አካሄዱንም አልተከተለም። መሀል ላይ ሆኖ በጫትና በሲጋራ ወሰንገላ ሲያልከሰክሰው ኖረ እና ይኸውልሽ እኔ አሁን ራሱ አንቺ ምን እንዳደረግሽ ልነግርሽ እችላለሁ አላት። ግን እኔም እንዳንቺ ልክስክስ ስለሆንኩኝ እንዳንቺ ቆሻሻ ስለሆንኩኝ ነው ዝም እምልሽ አላት። ምንድን ነው አለችው። ያኔ እንግዲህ ያገተችው ጊዜ እኔ ሳታስፈቅድ ከእንትና ጋር ተኝተሽ ነበረ፣ ከእንትና ጋር እንደዚህ ታማግጭ ነበረ፣ ሌዝቢያን ነበርሽ፣ ይሄን እንደዚህ አቅ ነበር አላላትም። ደነገጠች። አንተ ትጠነቁላለህ እንዴ ምናምን አለችው። አይደለም አቅ ነበረ፣ ይሄ ሁሉ የምታረጊው ነገሩ አቅ ነበረ። ስትመጪ ፊት ለፊት ይታዩኛል፣ መጥተው ጆሮ ላይ ይነግሩኛል። እኔ አባቴ ሲጠነቁል ቁጭ ብዬ አየው ነበር። ጆሮ ላይ መጥቶ የሆነ ነገር እንደሚነግረው አቅ ነበረ። የሆነ ቦታ ተጫውቼ ውዬ ስመጣ የዋልኩበትን ቁጭ አድርጎ ይነግረኛል። ልክ እንደዛ ደግሞ አሁን አንቺ ውለሽ ስትመጪ የት ውለሽ እንደምትመጪ አውቃለሁ። 2 ዓመት ከተጣልተን በተለያየንበት ጊዜ ምን ስታረጊ እንደነበር አውቃለሁ። ሁሉ ነገር አውቃለሁ አላት። ግን እኔ ከአንቺ የባስኩ ስለሆነ ዝም እምልሽ የሚሻለን ሁለታችን ተጣምረን ልጆቻችን ማሳደግ ስለሆነ ሚስጥሩን እስካሁን ይዤዋለሁ። አሁን መንፈሳዊ ቄስ መነኩሴ ጨዋታ ስለምትጫወቺ ይሁንልሽ ብዬ ነው እየነገርኩሽ ያለሁት። ከዚህ በኋላ አምልጠሻል። እኔ እንኳን ምቆይ አይመስለኝም። ምናልባት ትንሽ ጊዜ ነው ያለኝ። ከዛ በኋላ አጅሬው ወስድሃለሁ እያለኝ ነው ምናምን ብሎ ይናገራል። ከዛ አለቀሰች። ሰው እንዳሰረችው ይህን ጌታ አንተም አትሞትብኝ ምናምን አለች። በፍጹም አይ ወስድሃለሁ እያለኝ ነበረ። እኔ አሁን የምታዘዝሽ እኮ ደስ እንዲልሽ ነው ማለት። ከዛ በጣም አለቀሰች። የልጆች አባት ለመጀመሪያ ጊዜ የትክክለኛ ሴት ባህሪ መጣብኛለች። ያኔ ራስ ወዳድ መንፈስ የተባለ የገባባት መንፈስ ብን ብሎ ሄደ መሰለኝ እና አለቀሰች። እንደዛው እንደታሰረ የሚገርማችሁ ይሸታል እኮ እዛ ላይ ተጸዳድቷል። ሽንት ይላል፣ ካካካካ ይላል። እና እንደዛ ሆኖ በቃ ቅፍ አድርገው ምናምን ልጆቹ ሲመጡ ከትምህርት ቤት ምን ሆናችሁ ነው? አይ በቃ እማዬ እንፍታው በቃ አሏት። ከዛ ቢላ ይዘህና አለች። ቢላ መጣ፣ ተፈታ። ከዛ ሻወር ገብቶ ታጠበ። ቄስ ጋር እንሂድ አለችው። ለምን? አይ በቃ የምትሄድም ከሆነ ንስሐ ገብተህ ትሞታለህ አለችው። ደስ ይበልሽ ችግር የለው በቃ ማለት አንቺ ደስ እንዲልሽ ነው የምፈልገው አላት። እና ይነግረዋል። ታውቃላችሁ እየመጣ አባትን እንደወሰድኩት አባቱን መሞቱን አልነገርኳችሁ። በቃ አባቱን ሞተዋል። አባቱም ጠንቋዩ ሞተዋል። ሲሞቱ በነገራችን ላይ በጣም መጥፎ ሞት የሞቱት አንደኛ ሆዳቸው ተነፍቶ ፈንድቶ ነው የሞተው። በደንብ አዳምጡ። ሁለተኛ ነገር ደግሞ እንደሞቱ የታወቀው ከሞቱ ከ8 ሰዓታት በኋላ ነው። ሶስተኛ ነገር ደግሞ ሲቀበሩ ጠንቋይ መሆናቸው ሳይነገር በተደባብሰው ምናምን ሲቀበሩ መቃብሩ አልቀበልም ብሎ ተፋቸው። ሲቀበሩ ሬሳ ሳጥኑ ወጥቶ ነው የሚገኘው። ተፋ ሲባል መቼም ሲገባ እንደዚህ የሚያነጥረው ማግኔት አለ ማለት አይደለም። ሳጥኑ ሌሊት ወጥቶ ነው የሚያድረው። ጅብ ነው ሳጥኑን ያወጣው ሬሳው ሊበላ ነው ተብሎ እንዳይባል ሲከፈት አሉ አልተበሉም። እና መጨረሻ ላይ ይሄ ሰውዬ አርቃችሁ እንደ አህያ መቃብር እንደ አህያ ሬሳ አርቃችሁ ቀበሩት ተባለ። አርቀው ሲቀብሩት ቆፍረው ቀብረውታል። ከ2 ቀን ከ3 ቀን በኋላ መጥተው ሲመለከቱት ድንጋይ ወርውረው ጆሮአቸው እንደዚህ ጠብቆ ከ1 ደቂቃ ከ2 ደቂቃ በኋላ ነው ኳ የሚል ድምፅ የሚሰማው ሳጥኑ ላይ ድንጋይ ተወርሮ። እና ይሄ ነገር አልሰማችሁም? አላጋጠማችሁም? እንደዚህ ነገር ጠንቋይ ሲቀበር ብዙ ጊዜ እንደዚህ ነገር ያጋጥማል። በተለይ ግፈኛ የሆነ ጠንቋይ ሳጥኑን ይዞት ይገባል፣ ወይም ሬሳውን ይዞት ይገባል። መሬቷ መቀበል ይከብዳታል። ልክ ይሄ አንዳንድ ላስቲክ ላይ ወይም ሲጥ የሚባል ነገር አለ። ቃት ፓክት ተደርጎ ሲመጣ እሱ ላይ የቀለጠ ብረት ስታስቀምጡበት ቅልጥ ብሎ በስሎ ሾልኮ እንደሚወጣው ምድርን እንደዛ እያቀለጣት ነው የሚወርደው። ምድር እሱን መቀበል አትፈልግም። በቃ እንዲህ አይነት አሟሟት የሞተው ሰውየው እና ይሄ ልጅ ወደዚህ ልመለስና አይ ቅርብ ጊዜ ወስደሃለሁ አባትህን እንደወሰድኩት ወስደሃለሁ እያለኝ ነው ምናምን እያለ እየተናገረ ንስሐ ልታስገባው ቤተክርስቲያን ወሰደችው። ንስሐ አባት ጋር ወስዳ
ጎሽ ጎበዝ እንደዚህ ሆነሽ አይተንሽ አናውቅም። እንኳን እሱ ልታስገቢ አንቺ ራስሽ እኮ ቤተክርስቲያን መተሽ አታውቂም። የትዬ ገሌ ልጅ አይደለሽ አሏት። አዎ ጥሩ ነው ምናምን ብሎ ንስሐ ገቡ። ጸበል ቅዳሜ መጠመቅ አለብህ አለችው። መጠመቅ ተጀመረ። ከዛ ደወለችልኝና መምህር አግቼው ነበረ እንደዚህ አንቺ አዎ ለምን እንደዚህ ታደርጊያለሽ? አረ መምህር አይሰማህም። ይኸው እንደዚህ ስላደረኩት አሁን ተስተካክሎልኛል፣ ግን ቅርብ ጊዜ መሞቱ አይቀርም አለችኝ። አረ እንደዚህ አይነገርም እኮ አንቺ ምን ነካሽ? ወይኔ ይሄ ጸባይ ምን ይሻለኛል አለች እና ዝም ብላ ፍርጥ ነው የምታደርገው። ይሄ ቀስ ብላ ለሳልሳ ምናምን አታወራም። አሁን እሷን መርዶ ምናምን ከሚያረዱ እናቶች ጋር አብራ ምናምን ብትገባ ገና እንደገባች የጋሊት ሞታለች በቃ ነው የምትለው። መርዶ ማርዳት አትችልም እንደዚህ አይነት ሰው እና አረ እንደዚህ አይባልም እባክሽ አልኳት። መምህር ይቅርታ በቃ እኔ ለምዶብኝ ነው፣ ግን በቃ መሞት አይቀርም ቶሎ ንስሐ እናስገባው አለችኝ። ንስሐ አስገባሽው? አዎ። አስጠመቅሽው? አዎ። ታዲያ እኮ ጨርሰሻል። ሳ ጊዜ እየጸለየ እየሰገደ እላዩ ላይ ያለው መንፈስ መቃወም አለበት አለችኝ። ጥሩ አድርጊው አልኳት። ስጋው ደሙን እንዲቀበል ስለምፈልግ ልብስ እፈልጋለሁ አለችኝ። የሚገርማችሁ የመቁረቢያ ልብስ ግዛበት ተብዬ ጠዋት ገንዘብ ተልኮ 5000 ብር አካውንቴ ላይ ገብቷል እና ቴክስቱ ምን ይላል? ኮሜንቱ ማለት ቴክስት ኮሜንቱ ማለት ነው። መምህርዬ ከደሞዜ የመጀመሪያው ላይ የመጀመሪያውን አስራት አውጥቻለሁ፣ ከዛ ደግሞ መባ ነው ይሄ የመቆረቢያ ልብስ ገዝተህ አንድ የሆነ ሰው አልብስበት ብሎ ሌላ ወንድ ነው የላክልኝ። ወንድ ግን አስራት አውጣ ብላ እህቱ ትሁን ሚስቱ ትሁን አላውቅም፣ ብቻ ነግራው ነው ወደ እኔ የላከው። ጠዋት ተላከ። ከዛ ከሰዓት ለሱ ተገዛለት። ቅዱስ ቁርባን ተቀበለ። በ15ኛው ቀን መኪና ገጭቶት ሞተ። አይገርማችሁ? ነፍሱን ይማር። መኪና ገጭቶት ሞተ እና አሟሟቱ እንዴት እንደሆነ ቤተሰቦቹ ሲሰሙ የአባቱ ከራማ ወደ ዘር ወደ ትውልድ ሊቀጥል እንዳልተፈለገ ግማሾቹ ተከራከሩ። ግማሾቹ ደግሞ ልጆቹ ካሉ ልጆቹ ይምጡና እነሱ ይፍረዱ ብሎ ደግሞ ልጆቹን ፈራጅ ሊያረጉባት እኔ ነኝ የመምህር ግማ ልጅ አለች። አሁን በቃ እንደዛ ነው። እኔ ነኝ የመምህር ግማ ልጅ የጠንቋይ ልጅ ገና ለገና ከኔ ልጅ ወለደና ልጆችን እንዲፈርዱ እንዲጠነቁሉ የምሰጠው መልሱላቸው አለች። እንግዲህ ልጆቹን መጸለይ መስገድ አስተምራቸዋለች። ከዛ በስላሴ ስም እግዚአብሔር ይገስጻችሁ አሉ ልጆቹ። ሶስቱም ልጆቿ ሂዱ ውጡ ከቤታችን፣ እኛ የስላሴ ልጆች ቅዱስ ቁርባን እየተቀበልን ነው። ወይ ቆረቡ እንዴ ልጆች? አዎ አይ ጥሩ ነው ከቆረቡማ ጥሩ ነው እኮ እግዚአብሔርም ኃይል የሚያሳድርባቸዋል፣ በሉ ደህና ደሩ ምናምን ብለው እጥፍ ብለው ሄዱ። ከገጠር ነው የመጡት። ምስኪን ናቸው። ምስኪን ስላችሁ አልተረዱም። የመናፍስት ውጊያ ምናምን አልገባቸውም። ግን የእናቴ አባትን ከራማ ያስቀጥላሉ ተብሎ ከሰጠችን ብለው ነው የመጡት። ስጭንና ልጆችን አንቺ ወደ ውጭ ሀገር ሄደሽ አረብ ሀገር ሰርተሽ ትመጫለሽ፣ እንደፈለሽ ትኖሪያለሽ ማለት አይደለ? የዋህ ናችሁ። በሉ ሂዱ ተነሱ፣ ውጡ ልጆች ይውጡ ብሏል አይደል? ውጡ አለቻቸው እና ጥቁር ለብሳ አንድ ሳምንት ያክል ቆየች። ከዛ በኋላ ጥቁር መልበስ እንደሌለባት ነግሬያት ጥቁር ልብስን አውልቃ ነጠላ ማዘቅዘቅ ብቻ እንደሆነ ያው በመኪና የገጨው ሰውዬ እንዳይታሰር ፖሊስ ጣቢያ ድረስ ሄዳ ባሌ የሞተው ቀድሞ ተናግሮ ነው አለቻቸው። ምንድን ነው? ይኸው ድምፁን ስሙት። ይኸው ታስሮ በነጋቸው ላይ ሪከርድ እያደረገችው ነበር ታሪኩን ሲናገር። በቪዲዮ እኮ ነው፣ በቪዲዮ አሰማቻቸው። ፖሊሶቹ ገርሟቸው የሚያወራውን ታሪክ ሙሉ ሰሙት። 2 ሰዓት ሙሉ የትኛው ደቂቃ ላይ እንደሆነ አላውቅም፣ ግን እንደሚሞት ቀድሞ ተናግሯል። ስለዚህ ይህን ሰውዬ ፍቱልኝ አለች። አንቺ እኮ ሚስቱ ነሽ እኮ ባልሽ ነው፣ እንዴት ገዳይ ፍቱት ያለሽ? ነገርኳችሁ፣ እኔ እግዚአብሔር ሰው ነኝ። ባለቤቴ ቀድሞ እንደሚሞት ተናግሯል። ልውሰድህ ወስድሃለሁ እያለኝ ነው፣ የእናቴ አባቴ መንፈስ ዛሬ ወስድሃለሁ እያለኝ ነው ብሎ ተናግሯል። አይገባችሁም እንዲ አለቻቸው። በዛ ጸባይዋ እሺ ተረጋጊ ምናምን ብለው ሰምተው፣ የሚገርማችሁ ዛሬ ፖሊሱ ይደውላታል። እንዲያውም ሚስቱ እንድትሆን ሳይፈልግ ይቀራል። ይህንን የሰማው ፖሊስ ይመላለሳል ቤቷ። እሷም ቆንጆ ነገር ናት፣ ይመላለሳል ቤቷ። ይሁን ችግር የለውም ከወደደላት ከ3 ልጆቿ ጋር እና ግን በጣም የገረማቸው ነገር ምንድን ነው? ቀድሞ እንደሚሞት እና ምን አሉኝ ፖሊሱ ደውሎ ምን አለኝ? አንደኛው እኔ መምህር ተስፋዬ ተማሪ ነኝ ብላ ስትል ጊዜ እስቲ ይምጣና ቃሉን ይስጥ ተባልኩኝ። ሄጄ እኔም ቃል ሰጠው። ምንድን ነው ጠየቁኝ። ታዲያ አሁን እግዚአብሔር ነው የገደለው ወይ ሰይጣን ነው የገደለው? ከቆረበ ለምን ሰይጣን እንዲገለው ፈቀደ አሉኝ። ሐዋርያት እንዴት ነው የሞቱት አልኳቸው። እስቲ ንገረና እኛ እናቅም አሉኝ። ሁሉም ተሰይፈው አላውያን ነገስታት ወይም ደግሞ አጋንንትን የሚያመልኩ ለአማልክቶች ስገዱ ሲሏቸው አልሰግድም ሲሉ ተሰይፈዋል የሞቱት። አዎ ሰይጣን ያደረባቸው ሰዎች አለ የገደሏቸው። አዎ ይኸው ግን የሞቱት በእነሱ እጅ ነው ማለት ሲኦል ነው የሚገቡት ማለት አይደለም። አሟሟታቸውን ነው ያየኸው እንጂ አሁን ይሄ ሰው መኪና ገጭቶት ሞት አይደለም። ዛሩ
ተናዶ ገሎታል። ነፍሱ ከስጋው ከተለየች በኋላ ግን መላከ ሕይወቶች ይመጡና እቺ ነፍስ ቆርባለች የእኛ ናት ብለው ነጥቀው ይወስዷታል። እቺ ነፍስ ማለት ነው ስላቸው ኦኬ ሶሪ ምናምን ብለው ተለያየን በዚህ ከፖሊሶች ጋር። ግን በጣም የሚገርማችሁ ነገር ማስረጃው ቪዲዮ ምን ያህል ማስረጃ ሆኖ እንደተገኘ ቀድሞ እንደሚሞት መናገሩ። ለምን አሰርሽው ሲሏት እንደዚህ እንዲማር እንደዚህ እንዲያደርግ ነው አስቸገረኛ። ከዛ ጎረቤት መተው ጠይቀው ባሉ አስቸጋሪ ነው ይጠጣል፣ ይደባደቡ ነበር። ልክ ናት፣ እውነቷን ነው፣ ተው ፍቱት። ይሄን ሰውዬ የልጆች አባት ነው፣ ይሄ ገጪው ማለት ነው የልጆች አባት ነው፣ ጦስ ውስጥ አትክተቱት። ወዶም አይደለም ድንገት ገብቶበት ሊሆን ይችላል። አጋንንትም ከሆነ አጋንንት ገብቶበት ሊሆን ይችላል። ስለዚህ ተውት ተባለ። ገርሞት የገጪው ሰውዬ ቤት መጥቶ ለቅሶ ደረሰ። ታስሮ ነበረ በ15ኛ ቀኑ ምናምን መጥቶ ለቅሶ ደረሰ። እንድፈታ ያደረግሽው አንቺ ነሽ አሉ። አዎ እኔ ነኝ። ለምን ቀድሞ ተናግሮ ነበር ሰውየው፣ ቀድሞ ተናግሮ ነበረ። እንካየው ቪዲዮ ምናምን ከፈተችለትና ሻይ ያፈላችለት። ልጆቹ ከትምህርት ቤት ሲመጡ እየተጫወተ ምን እያለ ቪዲዮን እያየ ገርሞት የሚያወራው ነገር ገርሞታል። እኔ የምለው አላት የእነ መምህር ተስፋዬን ትምህርት ምናምን ታዳምጫለሽ እንዲ አላት። አዎ ምን ነው ስትለው ጊዜ አይ እኛ እንኳን ብዙም አንወደውም ነበረ በእነሱ ትምህርት ኮሌ ይቀር ያልሽኝ ከዚህ በኋላ አዳምጠዋለሁ አላት። ወይ እነ ማህበሪቲ ምናምን ናችሁ እንዲ አለችው። ማህበረ ቅዱሳን ማለቷ ነው። ማለት ሲላ ጊዜ ማለት ማህበረ ገሌ ምናምን ስትለው ጊዜ ማህበረ ቅዱሳን ነኝ አላት። ነው ይኸው ይሄ ነው ውጤቱ። እንግዲህ ይቅር ብያቸዋለሁ፣ ባሌን ገጭተዋል፣ ግን ይቅር ብያለሁ በእነሱ ትምህርት ነው አለችው። ታንኪዩ አመሰግናለሁ ምናምን ብሎ ወጣ። ይኸው ትምህርት እያዳመጠ ነው ይሄ ሰው። እና የመዝሙር የቀረጻ ጊዜ ራሱ ልመጣ ነበር ብሎ ቴክስት አድርጎልኝ ነበር። ይሄ ገጪው ሹፌሩ ተግባብተን ማለት ነው። እና እግዚአብሔር እንደዚህ ነው የሚያግባባው። እስቲ ወደ ምክሩ እንምጣ። እቺ ሴት ራስ ወዳድ ሆና 15 ዓመት ኖራ ህይወቷን ያተረፈው ሰይጣን ነው ወይስ እግዚአብሔር ነው? አንድ ጥያቄ ነው ማቀርብላችሁ፣ አብራሩልኝ። አሁን እኔ አልመልሰውም፣ ጉብዝናችሁን እዚህ ጋር ነው የማየው። እግዚአብሔር ነው ወይስ ሰይጣን ነው እድል የሰጣት? ደብተራው ራሷ ልታጠፋ ነበር። ደብተራው ነው እድል የሰጣት ወይስ እግዚአብሔር ነው ዛሬ ላለችበት ህይወቷ? አንድ ሁለተኛ ነገር ደግሞ ልጆቿ ከዚህ በኋላ ጣፈንታቸው ምን ይሆናል? ምክንያቱም በጣም ከባድ መንፈስ ያለው ሰው ነው ዘር ያቀበላትና የተወለዱት የጠንቋይ ልጆች ናቸው። እና ስጋው ደግሞ ይቀበላሉ። በእርግጥ አዎ ልክ ነው። ግን አባታቸውም ስጋው ደግሞ ተቀብሎ መኪና ካገጨው እነሱ ደግሞ ጣፈንታቸው ምን ሊሆን ይችላል? ስጋው ደግሞ ምንድን ነው? እንዴት ሊሆን ቻለ? ከሐዋርያት ጣፈንታ ጋር አገናኝታችሁ የሆነ ማብራሪያ ጻፉ። ሁለት ሶስተኛ እቺ የመጀመሪያዋ ባለ ታሪካችን አጭሯ ልጅ የሚያገባ ሰው እጁን ያውጣ። ጋብቻ ትፈልጋለች፣ ህይወት ተቀጥሎላታል። ራስሽን አጥፊ የሚላት መንፈስ አሁን እሷ ጋር የለም። በጣም ዝግጁ ናትና ትዳር ትፈልጋለች። እግዚአብሔር ስሙ የተመሰገነ ይሁን። ኮሜንት ላይ የሚሆን ስልክ ቁጥርህን ጻፍ ተብለሃል። ላይቭ ላይ የሚሆን ቴሌግራም ላይ ብቻ ጻፍ ተብለሃል። የእሷን ስልክ ቁጥር መጻፍ ብቻ ነው የማልችለው እንጂ ወንዶች ደውሉ። ትዳር ትፈልጋለች። ቆንጆ ናት ማለቴ የስላሴ ልጅ ናት ማለቴ ነው። ከዛም አልፎ ተርፎ ደግሞ መንፈሳዊ ህይወቷ በጣም ደስ ይላል። ገዳም ጸበል ትሄዳለች። መስገድ ነው መጸለይ ነው፣ ሌላ ምንም የሚታያት ነገር የለም። እና አዳሜ የት ነው ያለኸው እያለችህ ነው። ወደ ምክሬ ልምጣ። ይሄኛው እንደ ጥያቄ ያቀረብኩላችሁ፣ ግን ምክር ላይ ስመጣ እንደው ባካችሁን ራስ ወዳድ የሆናችሁ ሰዎች ራስ ወዳድነታችሁ በልክ ይሁን። ራስን ጥሎ ማለት አይደለም፣ ግን በልክ ይሁን ሲባል ማን ነው ራሴን እንደዚህ በጣም እንዳፈቅርና እንድወድ ያደረገኝ ብላችሁ ቼክ አድርጉ። ቡዳም ራስ ወዳድ መሆን ያደርጋል። ራስ ወዳድነትን ስሜት ይፈጥራል። የትኛው ቡዳ? ዛር ቡዳ። ለምሳሌ አንዲት ሴት ወንዶች ሲቀርቧት አልፈልግም፣ አትንኩኝ፣ እኔ እንደዚህ አይነት ሐሳብ የለኝም ምናምን ብላ ወንዶችን የምታርቅ ከሆነ እድሜዋ 30 ዓመትም እስኪሆን አቃቂር የምታወጣ ምንም ከሆነ አንደኛ ራስ ወዳድ ነች። መንፈሱ ራስ ወዳድ አድርጓታል። ሁለተኛ ነገር ደግሞ በውስጥ ያለው መንፈስ የኔ ናት ብሎ ስለሚያስብ እሱ ራሱ ራስ ወዳድ ስለሆነ ወይም የማንም እንድትሆን ስለማይፈልግ ያን ስሜት አጋብቶባታል። ለምሳሌ መንገድ ላይ ከዚህ በፊት እንደመሰልኩላችሁ አንድ ዱርዬ ወይም አንድ ወጠምሻ ትንሽ ዳምፕል ማመገፋለሁ የሚል የሆነ ሰው የሆነች ተማሪ ቦርሳ ዝላ ስታልፍ ያይና ናች ማምሮ ይዛታል። ወድጄሻለሁ የኔ ሆኜ ሳ ጊዜ ኧረ እኔ አልፈልግም፣ በቃ ስነ ስርዓት አድርጊ፣ አሁንም ስትመጣ አሁንም ስትመጣ ይይዛታል። አሰብሽበት ይላታል አይደል? ሁሉም ወንድ ያሳለፈው ጊዜ ነው። አዎ እኔ እኮ አልፈልግም፣ እኔ እኮ በቃ ተወኝ በእናትህ። ከዛ ይመታታል። ስርዓት ያዥ ነግሬሻለሁ፣ በግድ ሻይ ቡና ይላታል። ጉልበቱ ተጠቅሞ እሷን ፈርታ
ከሱ ጋር በቃ ሻይ ቡና ትላለች ደስ ይበለው ብላ ወይም ደግሞ በዘዴ ልታመልጥ ፈልጋ ምናምን ልትቀርበው ትችላለች። አሁን ይሄ ፍቅር ነው የሚባለው ወይስ ራስ ወዳድነት ነው? ራሱን ስለሚወድ አይደል ልጅቷ የሱ እንድትሆን የሚፈልገው? ይሄ ሰው ራስ ወዳድ ባይሆን ኖሮ ልጅቷን ይመታት ነበር? የሚያፈቅራት ከሆነ እኮ አይነካትም። እንዲያውም ሲያገኛት ይርበተበታል። መርበትበት ስላችሁ በቃ ቃላት እስኪጠፋበት ድረስ ምናምን ያ ወንድነቱ ይከደዋል። የታሸ ምን እያለ ምናምን ትንሽ ሰላም ነሽ ፍቅሩን ራሱ በትክክል መግለጽ አይችልም። ፍቅር ማለት ፍቅረ ቢጽ እንደዚህ ነው ባህሪው ብዬ አስባለሁ። ፍቅረ ቢጽ ወይም የጓደኛ ፍቅር፣ የጾታ ፍቅር ግን ራስ ወዳድነት ከዚህ ይብሳል። ደግሞ አሁን ካልኳችሁ ምሳሌ ይብሳል። ለቅሶ ቤት ወይ የሆነ ሀዘን ወይ የሆነ ቦታ ላይ ችግር ውስጥ ሆኖ እንኳን በዛ ውስጥ ተጠቃሚ ለመሆን ጥረት የሚያደርጉ ሰዎች አሉ። ገና የሚያለቅሱት ሰዎች ለቅሷቸውን ሳይጨርሱ ስለ ውርስ ማሰብ ራስ ወዳድነት ነው። ገና እንባቸው የሞተው ሰው አይኑ ሳይፈርስ ይባላል። በ12 ቀኑ ነው የሚፈርሰው የሞተ ሰውና ገና አይኑ ሳይፈርስ ይሄ ጭቅጭቅ ይነሳ ይባባላሉ። በቃ የሞተማ ሞተ፣ እኛንን በህይወት ያለነው የምንጎዳው እየተባለ ጥቅመኝነት ውስጥ ይገባሉ። እርስ በርስ ችግር ውስጥ ይገባሉ። ይሄ ራስ ወዳድነት ይባላል። ቀጥሎ ደግሞ ሌላው ከባዱ ራስ ወዳድነት ምንድነው? ለሰው ደንታ የሌላቸው ሆነው ለልጆቻቸውም ደግሞ የሚያስቡ የጎረቤት ልጅ ፍርጥ ቢል ምንም አይመስላቸውም። ኮንዶሚኒየም ቦታ ላይ የሚኖሩ ሰዎች ጎረቤት ላይ ባልና ሚስት ቢጣሉ ቢደባደቡ ምን ቢሉ ጸጥ በራቸውን ዘግተው ቁጭ መስኮት ከፍተው ምናምን እንደዚህ ብሎ ማየት እኔ ቤት እስካልመጣ ድረስ አይነት ነገር። ድንኳኑ እየተንፏቀቀ ካልመጣ ሀዘን አይገባንም እንደሚባለው ማለት ነው። ወይ አንዳንድ ጊዜ እንዲገባን ከስር ድንኳኑ ስር ጎማ ይገጠምና ከዚህኛ ቤት ወደዛኛው ቤት እንደዚህ ሲሻገሩ ማየት አለብን ማለት ነው። ሀዘን ምን እንደሆነ እኛ ቤት ካልመጣ አይገባንም። እና ራስ ወዳድ የሆኑ ሰዎች ባህሪያቸው ምን እንደሆነ እንደሚመስል እየነገርኳቸው አይደለም። በውስጥ ያለው መንፈስ እንዴት አይነት ባህሪ እንዲኖረን እንዴት አይነት ጸባይ እንዲኖረን እያደረገ እንደሆነ እንድትረዱ ነው የምፈልገው። እና ይሄ የቡዳ መንፈስ ሁሉ ነገሯ የኔ ነው ብሎ ካሰበ ወይም ሁሉ ነገሩ የኔ ነው ብላ ካሰበች ወንዱ ላይ ያለችው ሴት ዛር የቀረበችውን ሴት በሙሉ የሚቀርበው የሚነካውን ነገር በሙሉ ታበላሻለች። እና ፊቱን ጥሩ ስሜት እንዳይኖረው ፊቷም ጥሩ ስሜት ባሏ ከውጭ ሲመጣ በጥሩ ፊት እንዳትቀበለው በቃ አንቺ ገንዘብ ካልሰጠውሽ ፊትሽ ፈገግ አይልም ማለት ነው ምናምን ይላል። በቃ ሲሰጣት ምናምን ፈገግ ትላለች ከጥቅም አንጻር እና ብዙ ጊዜ መንፈሱ ሴቶችን ጥቅመኛ እንደሆኑ ጎልዲገር እንደሆኑ አድርጎ እንዲታሰብ ያደርጋል። ይሄ በቡዳ ነው። በመተት ከሆነ ደግሞ ሰዎች ያው ሰላቢ መንፈስ ይልካሉ፣ አጥፊ መንፈስ ይልካሉ። ሁለት አይነት ሰላቢ ነው። የሚያጠፋ አለ፣ ያላችሁን ደግሞ ቀምቶ ደግሞ ተጠቃሚ የሚሆን ደግሞ ሰላቢ አለና መንፈሱ እናንተ ላይ ሲላክ ንፉግ የሆነ መንፈስ ይላካል። ለምሳሌ ሰውየው ይበደራችሁና ወይም ሰላቢ መንፈስ ይልክባችሁና ግን የሱ ማንነት የሱ ጸባይ ወደ እናንተ ጋር በመንፈሱ አማካኝነት ይመጣል። ገንዘብ በፍጹም ቢደማው እንኳን የማይወጣ ሰው ከሆነ እናንተ ጋር ሲመጣ እንደዛው ነው የምትወሩት። ስለዚህ ታሙ ሰው እያያችሁት የለኝም የኔ ቢጤ መጥቶ ስለምንተ ማርያም እያለ እግዚአብሔር ይስጥልኝ ትላላችሁ። ገብታችሁ መስጠት እየቻላችሁ ተነስቶ ሄዶ እንጀራ ቆርሶ መስጠት እየተቻለ ታካችነትም ድርቅናም ግትርነትም በቃ የለም እግዚአብሔር አሰማም እንዴ ምናምን እንደዚህ መልሳችን ይሄ ነው የሚሆነው። ከዛ አንጻር ብቻ አይደለም የተቸገረ ዘመድ የተቸገረ ጎረቤት ምናምን እያለ ጸጥ ማለት መተው አፍ አውጥተው ለምነዋችሁ እንኳን አይ እኔ እኮ እንደዚህ ሆኜ ቅርብ ጊዜ እኮ እንደዚህ አድርጌ ምናምን በቃ ምክንያት መፍጠር እያለ ይላል መጽሐፍ ቅዱስ መጽሐፈ ምሳሌ ላይ ማበደር መስጠት እየቻልክ ውስጥህን የሚያውቀው እግዚአብሔር ነው። እየቻልክ የለኝም ብለህ ያን ሰው ስትመልሰው አንተም ያ ነገር እንደሚገጥምህ ነው የሚናገረው። እና የለኝም አትበል መጽሐፈ ሲራክ ላይ በደንብ አግባብ የሚናገረው ይሄንን። ስለዚህ ንፉግነት ወይም ስግብግብነት፣ ስቁምቁልነት፣ ገብጋባነት ስሜት በውስጣቸው አለ ማለት ራስ ወዳድ ሆናችሁ ማለት ነው። ጫማ እንኳን ለራሳችሁ እንኳን መግዛት አትችሉም። ደህና ልብስ ገዝታችሁ አትለብሱም ወይ በቃ ለሰውም ማትሰጡ ከሆነ ለእናንተም ንፉግ ከሆናችሁ ራስ ወዳድነት አልፎ ምን ሆነ ሰይጣን ወዳድነት ይሆናል። በውስጣችሁ ያለው መንፈስ ብቻ የምታስተናግዱ ለልጆቻችሁ የሞታችሁ ለቤተሰብ የሞታችሁ ይመስላችኋል፣ ወይም ደግሞ የተጋደላችሁ ይመስላችኋል። ልጆች እስኪመረቁ ምን እስኪሉ ለማንም አልሰጥም የሌለው መስሎ ለመታየት አይ ደህና ልብስ ከለበስኩ መኪና ከገዛሁኝ ወይ እንደዚህ ካደረኩኝ አለው ተብዬ ስለሚታሰብ ምንም ነገር አላደርግም። የቤታቸውን ኮርኒስ እንኳን የማይቀይሩ ሶፋ ካቀየርኩኝ ብር አለው እባላለሁ፣ ኬታ መጣሽ እባላለሁ። ስለዚህ አይ ብሩ ባንክ ላይ ይቀመጥ ቁጭ ይላል በቃ ዝም ብሎ ለክፉ ቀን እየተባለ
ከዛ ለክፉ ቀን ብለው ራሳቸው አሟርተው ታመው ለክፉ ቀን ብሩ ይሆናል። ለመልካም ነገር ያልሆነ ታመው ለመታከሚያ ለኦፕራሲዮን ለምናምን ለብዙ ነገር ብር ይወጣል። ክፉ ቀን ማለት አይደለም። ለደግ ቀን መዋል ሲገባው ለክፉ ቀን ይሆናል። እና ራስ ወዳድነት የሚፈጥረው መንፈስ በብዙ መንገድ ነው። ሰውንም በድላችሁ ራሳችሁንም ጎድታችሁ ነው የሚሆነው። ታዲያ ራስ ወዳድነት ከባዱ። ከዚህ ሁሉ ግን የሚበሳው የዛር መንፈስ ነው። ዛሩ ራስ ወዳድ እንድትሆኑ የሚያደርግባቸው 3 መንገዶች አሉ። አንደኛ በዙሪያችሁ በጎረቤትም በቤተሰብም በዙሪያችሁ ያሉ ሰዎች በሙሉ እናንተ የምታደርጉት ነገር እንዲያውቁ አይፈልግም። በድብቅ በሚስጥር ነው የምታደርጉት። በሚስጥር በቃ ሁሉ ነገር በድብቅ እንድታደርጉት ያደርግና የተነቃ ጊዜ ላይ አይ ይሄ ነገር እኔ ፈልጌውን ያደረኩት መብቴ ነው፣ ስትፈልግ መፋታት ትችላለህ፣ መውጣት ትችላለህ፣ ስትፈልጉ መሄድ ትችላላችሁ፣ መብቴ ነው። ድርቅ በድብቅ ስታደርጉት የነበረውን ነገር ሰው ሲያውቅባችሁ ሲደርስባችሁ ይሄ ይቅርታ ብሎ ሰውን የማካፈል የምናምን ነገር ሳይሆን በቃ ደግ አደረኩ ብሎ በዛው ድርቅ ማለት። ልክ ቀን መጀመሪያ ራሷን ትወዳለች ህይወት እንዲጥማት ወይም ደግሞ ህይወት አዲስ ህይወት እንድታይ ተብሎ የተላከው መንፈስ የሚሰራውን ስራ በዛው እንድታዩት ነው የፈለጉትና ይሄ ዛር መንፈስ ከመጀመሪያው ጊዜ ጀምሮ መሽቁቅ እንድትሆኑ ነው የሚፈልገው። መሽቁቅ ማለት ነው ሁሉ ነገር በቃ በድብቅ ሁሉ ነገር አትናገሩ። የኔ ብላችሁ የምትይዙት ነገር አለ ማለት ነው። ጥሩ እኮ ነው እንደዛ መሆኑ፣ ግን ለምን ለመልካም ነገር አይሆንም? ለተንኮል ለምን ይሆናል? ለተንኮል ለምን? እና እንደዚህ አይነት አንደኛው ይሄ ነው የዛር መንፈስ ራስ ወዳድ እንድትሆኑ ከሚያደርግበት ነገር ውስጥ አንዱ። ሁለተኛ በእህል ጉዳይ ነው። በምግብ በእህል ጉዳይ ነው ማለት ባላቸው የሚሰጣቸው ገንዘብ የሚሆን ሚስታቸው የምትሰጣቸውን ገንዘብም ሊሆን ይችላል። ልጆቹም እናትና አባት የሚሰጣቸውም ሊሆን ይችላል። ግን ከየትም ይምጣ ገንዘቡ ለራሳቸው ሲሆን ክሽን አድርገው ወጥ ምናምን መስራት ይችሉበታል። አጣፍጠው ይሰራሉ። እኔማ ሽሮ አልበላም ተቸግሬም ቢሆን ይላሉ። አጣፍጠው በር ዘግተው ተደብቀው ሽሮም ከሆነ ከጠፋ በቅቤ ቆንጆ አድርገው ይሰራሉ። ወርቅ ያስቀምጣሉ፣ ይደብቃሉ። ማለት ጥሩ እኮ ነው እንደዚህ ማስቀመጣቸው። ግን መቼም ቢሆን እንዲታወቅ አይፈልጉም። መቼም ቢሆን በዓለም ጭምር ልጆችም ጭምር ልብስም ሲገዙ ማንም እንዲነካባቸው አይፈልጉም። በቃ እዛ ቦታ ላይ ማንም እንዲደርስባቸው አይፈልጉም። እጥር ነው የሚያደርጉት። በየትኛውም አይነት ቦታ በአመጋገብም ይሁን በአለባበስ በየትኛውም አይነት ቦታ የሚያደርጉትን ነገር ሰው እንዲነካባቸው አይፈልጉም። አውቆባቸውም ቅድም መጀመሪያ እንደነገርኳችሁ አውቆባቸውም ይሁን ሳያውቅባቸው ግን ሰውነታቸውን አይጎዱም። ሲርባቸው ካስቀመጡት ላይ ላጣርገው ይበላሉ። ያቺን ራስ ወዳድነታቸውን በጣም ነው የሚንከባከቧት። በጣም እና መቋጠር መቼም ቢሆን ለማንም የማያሳዩት ነገር ማስቀመጥ። ይሄ ሁለተኛው ነው። ግን እንዴት እንደሚጠፋ ደግሞ በኋላ እነግራችኋለሁ። እንዴት እንደሚጠፋ ይሄንን አጠራቅሞ መንፈሱ እንዴት እንደሚነጥቃቸው ማለት ነው። አንዳንድ ሽማግሌዎች አይታችኋል። ብዙ ብር አስቀምጠው ወትፈው ዘመኑ ያለፈበት ብር ሁሉ ሲሞቱ ትራሳቸው ስር ተገኘ ይባላል። ፍራሻቸው ስር ተገኘ፣ ቀብረውት የሆነ ግድግዳ ስር ተወትፎ ምናምን ተገኘ የሚባለው እንደዚህ አይነት ሰዎች ናቸው። ስንት መብላት፣ መጠጣት፣ መሻሻል እየቻሉ የተሻለ ህይወት መኖር እየቻሉ ጎረቤት መርዳት፣ ሰው መርዳት እየቻሉ እነሱም ሳይጠቀሙበት ብሩም ዘመኑ አልፎ ብር እንደተቀየረ እንኳን አያውቁም። ቢያውቁም እንኳን ገንዘቡን አውጥተው እንዳይሰጡ በዛው በስብሶ ምን ብሎ ይቀራል። እና ይሄ ሁለተኛ። ሶስተኛ ግን ራስ ወዳድ የሚባሉ ሰዎች ከሰው ደግሞ ይዘርፋሉ። መዝረፍ ስላችሁ ቀላል መዝረፍ አይደለም። የእነሱ እንዲነካ አይፈልጉም። የሰው ግን ሲሰበስቡ አደገኛ ናቸው። ሁልጊዜ የለኝም ነው። የለኝም ብቻ አይደለም፣ በተገኘው አጋጣሚ ሁሉ ነገር የእነሱ ቢሆን ደስ ይላቸዋል። እና ሴት ከሆነች ለምሳሌ ከባሏ የምትቀበለው ገንዘብ ካለ ባገኘችው አጋጣሚ ሁሉንም የተሰጣትን ገንዘብ ለምትፈልገው ነገር አታውለውም፣ ለሚያስፈልገው ነገር አታውለውም። ሰብ አድርጋ ከዛ ላይ ቁጭ የምታደርገው ገንዘብ ይኖራታል ከተሰጣት ብር ላይ። እና የራሳቸው የሆነውን ንብረት እንዳለ ሆኖ የሰው ነገር ያምራቸዋል፣ የሰው ንብረት ያምራቸዋል። ራስ ወዳድ ሰዎች እንደዚህ ናቸው። ካስቀምጡት ገንዘብ ላይ አንስተው እገሌ ስለገዛ እኔም ይሄን ነገር ገዛለሁም አይሉም። ራስ ወዳድ ሰው ብዙ ጊዜ ከጓደኛው ጋር ኮምፒቲሽን አይገባም። ይሄ እሱ ቤት እንደገዛ እኔም ልግዛ፣ እሱ መኪና እንደገዛ እኔም ልግዛ፣ እኔ እሱ ቤት እንደዚህ ለውጥ እንዳመጣ እኔም ላውጥ አይልም። ራስ ወዳድ ሰው ካደረገ እንዳለው ስለሚታወቅበት
ወይም ገንዘብ እንዳለው ስለሚታወቅበት ስጠኝም እንዳይባል እንዳትባልም ሊሆን ይችላል። ብቻ በአጠቃላይ ጥያቄ እንዳይመጣባቸው ሁልጊዜ ተረጂ ሆነው የሚኖሩ ሰዎችም አሉ። ሁልጊዜ በቃ ሲሰጡ እግዚአብሔር ይስጥልኝ ያመሰግናሉ፣ ይቀበላሉ። ያ ሰጪ የነበረው ሰው የሆነ ጊዜ ላይ ድሃ ሲሆን ተቀባይ የነበሩት ሀብታም ሆነው የሚገኙበት ጊዜ አለ። ራስ ወዳድነታቸው ውስጥ አንዳንድ ጊዜ ከበርቴ የሚያደርጋቸው አራጣ ማበደር ቢጀምሩም አሉ። አራጣ ያበድራሉ። እንደዚህ በድብቅ አለኝ ብለው አይናገሩም፣ ግን በድብቅ በጣም ብዙ ስራ ይሰራሉ። እና ዘርዝሬ መናገሩ ብዙ ማስፈላጊ አይደለም፣ ግን ራስ ወዳድነትን ስሜት እናንተ ውስጥም ተጋሩት። እንዴት አይታችሁታል ይሄን ነገር? የንፉግነት መንፈስ ራስ ወዳድነት መንፈስ ነው፣ የስግብግብነት ማለት ነው። ቀጥሎ ደግሞ ሌላው የልክፍት መንፈስ አለ። ልክፍት የሚባለው ምንድን ነው? ድንገት ዘመድ ጋር የሆነ ቤተሰብ ጋር ሄዳችሁ ዘመድ ጥያቄ ሄዳችሁ አንድ ነገር ታዩታላችሁ። ውይ እሷ ቤት ሄጄ ያየሁት የሆነ ደስ የሚል ዕቃ አለ፣ መልካም ነገር፣ ጥሩ ነገር ነው፣ እሱን ነገር እንደው መቼ ይሆን የምገዛው ብላችሁ አይምሯችሁ በዛ ነገር ይለከፋል። የሰው ዕቃ አይታችኋል፣ ወዳችሁታል፣ የእናንተ እንዲሆን ተመኝታችኋል፣ በዛ ነገር ተለከፋችሁ። ከዛ ከሆነ ጊዜ በኋላ ያ ነገርሽ ግን ያ ዕቃ ግን አለ ምስሉ ጊዜ ዕቃው የለም፣ ተሰብሯል፣ ተበላሽቷል። ወይም ደግሞ እስቲ እንደው ይሄን ዕቃሽን ስጭኝና እንደዚህ ፈልጌው ትዋሱትና ወይም ይዋሱትና ከእናንተ ይወስዱትና በእነዛ ልመስልላችሁ ከወሰዱት በኋላ ቁጭ ያደርጉታል። ሲቆይ ራስ ይመስልሃል አምጣ ብላችሁ የምትቀበሉት ዕቃ የለም አንዳንድ ሰው። ከዛ ዕቃው ይቀመጣል። ዕቃው ከተቀመጠ በኋላ መቀበል እናንተም ትረሳላችሁ ወይም ደግሞ ይከብዳችኋል። ከዛ ስትቀበሉት ዕቃው ተበላሽቷል። ለምን ሲባል የራሷን ዕቃ ትታ የራሷን ድስት የራሷን ዕቃ ትታ ወይም የራሷን የሆነ ነገር ትታ ከእናንተ በተዋሰችው ቃል ነው ፍግት ስታደርገው የምትውለው። ስትሰራበት ትቆይና እንዲህ ሳደርገው እኮ ተሰብሮብኝ ተበላሽቶብኝ ብላ በቃ ይሁን ችግር የለውም ብላችሁ አሮጌ ዕቃ ትቀበላላችሁ። ያው የሰጣችሁት ዕቃ ራሱ ነው፣ ግን ተበላሽቶ ፈግቶ ብሎ ነው የራሷን ዕቃ አስቀምጣ። በሆነ ጊዜ ላይ እንግዲህ በሴት የምመስልላችሁ እንዲቀላችሁ ብዬ ነው። እቤቷ ስትመጣ ምናምን እቺ ሴትዮ ዕቃ ያዋሳችሁ ሴትዮ ስትመጣ ያንኑ ራሱን ዕቃውን ሴትዮዋ ቤት ታየዋለች፣ አዲስ ሆኖ ሌላ ዕቃ ማለት ነው። እና የራሷ ዕቃ ያላት ነው የኔን ዕቃ ስታደክም የነበረው ብላችሁ በጣም ትገረማላችሁ። እና በአንድ በኩል የራስ ወዳድነት ባህሪ እንዲህ ይመስላል፣ በሌላ በኩል ደግሞ ያጠፋል። ያከማቹትን ገንዘብ በከንቱ ነው የሚያጠፋው። ለክፉ ቀን ብለው ያስቀምጣሉ፣ ክፉ ነገር ይደርስባቸውና ለክፉ ቀን ሆኖ ገንዘቡ በዛ ይጠፋል። እና እግዚአብሔር አምላክ ልቦና ይስጠን። ምክሩ ይሄን ይመስላል። እንደ ምክር ከወሰዳችሁት ሰፋ አድርጋችሁት እናንተ በአንድም በሌላ መንገድ እግዚአብሔር አስተምሮናል። ስለነበረ ሰዓቱ ለአምላካችን ስም የተመሰገነ ይሁን። ቻው። ህልሞን በሰመር ሪል ስቴት እውን ያድርጉ። የቀድሞ ፕሮጀክቶቻችን በጥራት አስረክበናል። አሁን ደግሞ የእንግሊዝ ኤምባሲ አካባቢ በካሬ 84,000 ብር ጀምሮ ዘመናዊ አፓርትመንቶችን ያገኙ። ሶስተኛው ሳይት በካሳንቺስ ሴቶች አደባባይ ከ125 እስከ 150 ካሬ ሜትር የሚሆኑ ቤቶች ይዘን መጥተናል። ቀድመው በመምጣት ይጠቀሙ። በ10% ቅድሚያ ክፍያ ይጀምሩ። ቀሪውን 50% ከወለድ ነፃ የባንክ አማራጭ ወይንም እስከ 20 ዓመት በሚቆይ የባንክ ድጋፍ መክፈል ይችላሉ። ሰመር ሪል ስቴት። ለተጨማሪ መረጃ ከስር ባለው ስልክ ቁጥር ይደውሉ። ጌታ ሆይ የቃልህ ወርቅነት ምድርን አንጸባረቃት።